ማህበረሰብ ውስጥ ተፈጥሯል። አይመለከትም ከኔ ውጣ የሚለው ነገር ተፈጥሯል። ይሄ ነገር ችግር ሆኗል። ግን ደግሞ ይሄንን ችግር መፈታው በቅጽበት ህገ መንግስቱን ሪቮክ በማድረግ ኤትኒክ ፌዴራሊዝምን ሪቮክ በማድረግ የክልል አወቃቀርን ሪቮክ በማድረግ ደግሞ አይደለም። አሁን የዜገኛ ፖለቲካ ችግራቸው ምንድን ነው? ይሄ ከሆነ ችግሩ ቶሎም ይሄን መንቀል ይቻላል ብሎ ነው ቢያስቡትና በጊዜ ሂደት ነው ሁሉም ነገር የሚሆነው የሚል ጥቆማ ለመስጠት ነው። እንዳልከው ሰፊ ውይይት ከተካሄደ ብዙ ፖይንቶችን ይዘን እንመጣለን። ግን መታሰብ አለበት። ልክ ነው። ወደ ቅድሙ ሶስተኛው ሀሳብ ልመለስ። የአሰብ ወደብ እና እንደውም አንተ ሞር ያነሳው ከሳውዲ ጋር አያይዘ ነው። ግን ብዙዎቹ የአሰብን ጉዳይ ቀጥታ ከመንግስት ጋር አያይዘው ብልጽግና ጋር ነው ጨዋታውን የያዙትና በእኔ እይታ ይዘት ያለው ነገር የቀረበው ከሴኩሪቲ አንጻር ነው። የአሰብ ጉዳይ የሴኩሪቲ ጉዳይ ነው። ብዙዎች የኮሜርሻል ነገር ስላረጉት አይ የሚቀጥለው መንግስት ይሄኛው ይቅርታ አሌክስ ፖዝ ላድርግ ደቂቃ። ቅድም ያነበብኩት አንቀጽ 46 ነው ያልኩት የተሳሳተ ነው። አንቀጽ 40 ንዑስ አንቀጽ 3 ላይ ነው ያለው። ለአድማጭ ተመልካች ማስተካከያ ርስጥ ብዬ ነው። የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። ስለዚህ አንቀጽ 40 ነው 46 ሳይሆን እንደዛ ማስተካከያ ርስጥ ብዬ ነው። ቀጥል አሌክስ። ያ እና የአሰብ ጉዳይ ብዙዎች በኮሜርሻል ብቻ ስለሚያስቡት ለኢትዮጵያ ካለው ጠቀሜታ አንጻር መያዝ የለብንም ወይም ደግሞ መከለል የለብንም ከወደቡ መራቅ የለብንም ከሚለው አንጻር ብቻ ስለሚያዩት ነው እንጂ በዋነኝነት አሁንም በፌደራል መንግስትና በኤርትራ መንግስት መካከል ልዩነቱን የፈጠረው አክሰሱ የኮሜርሻል አክሰስ አይደለም። ያ በዋነኝነት ኤርትራ እንደሚጠቅም ኤርትራኖች ሳያውቁ ቀርተው አይደለም ነው። ኦብቪየስሊ ኢትዮጵያኖችንም ይጠቅማል ነው፣ ግልጽ ነው ይሄ ነገር። ግን ዋናው የጭቅጭቃቸው መንስኤ የሴኩሪቲ ኃይሎችን እዛ ላይ የኢትዮጵያ መንግስት ማስቀመጥ የለበትም ነው። ይሄንን ሁሉም ማዕቀብ እንዲይዝባት ደግሞ የሻዕቢያ መንግስት አጥብቆ ሰራል። ላለፉት 2 ዓመታት የነበረው እንቅስቃሴ ከዚህ ከሶማሌላንድ ጋር ተያይዞ ከሶማሊያ ጋር ተያይዞ ከኢጅፕት ጋር ተያይዞ እየተሽከረከረ ያንን ሰራ። ይህንን ሀቀኛውን መናገር መቻል አለብን። እኔ እንዳልኩ ይሄን መንግስት ለመጣል እየሰራው ነው። ግን ይህንን ሀቅ ክደ የምትነሳ ከሆነ ቅድም አንተ ደጋግመህ የምትጠይቀው ጥያቄ የሚመጣው አንተ ስልጣን ላይ ብትሆን ምን ታደርጋለህ ሲባል አሁን ያለውን ሀቅ በመካድ አይደለም። አሁን ያለውን ሀቅ ምክድ ከሆነ ነገም አንተ አትታመንም ነው አይደል? ነገም አንተ ፕራክቲካል በሆነ መተግበሪያ በሚያስፈልጋቸው ውሳኔ መስጠት በሚጠብቅ ቦታ ላይ የተሳሳተ ውሳኔ ትሰጣለህ ማለት ነው። ሳይድ የያዘ ሌላን ያገለገለ ምናልባት ሌሎችን ኃይሎች ከውጭ ያሉ ኃይሎችን ሊጠቅም የሚችል ማለት ነው። እና በዋነኝነት የሴኩሪቲ ጉዳይ ነው ማለት ነው። የኢትዮጵያ መንግስት ባህር ኃይል አግኝቶ የፈለገውን መሳሪያ የሚያወጣበት ካለማንም ቁጥጥር ካለ ሶስተኛ ወገን ቁጥጥር የራሱን ነገር የሚያደርግበት ይሄ ናሽናል ሴኩሪቲ ነው። ይህን ከግምት ውስጥ ማስገባት ያስፈልጋል። ይሄ አይ ነገኛ እንትን ላይ ከመጣ የኤርትራ መንግስት ይፈቅዳል የምትለው አይደለም። ዛሬ ለምን አይፈቅድም? ትናንትና ነገ እንዴት ይፈቅዳል? ዛሬ ካልፈቀደ ነው አይደል? አንተ የተሻለ ህዝብ ስለሆንክ ነው። እንደውም አንተን አይፈርሃም። እኔ እንዳማራ ነው። እኔ እንዳማራ ይፈረኛል ብዬ አስባለሁ። የኤርትራ መንግስት ጸረ አማራ ነው፣ ሻዕቢያ ማለት ነው። ጸረ አማራ ነው፣ ጸረ ኢትዮጵያ ነው። ይሄ ግልጽ ነው። ስለዚህ ለእኔ ማለት ሌሎቹ ያው ሲጎዘጎዙ የምናይ ስለሆነ ብዙዎቹ የሚቀርባቸው ይመስላቸዋል። አንዳንዱ ሻዕቢያን ለማትረፍ የሚታገል አለ። እንዴት ሻዕቢያን ለማትረፍ ትታገላል? የኤርትራ ህዝብ አይቃም። ሻዕቢያን ለማትረፍ እኮ በቃ የመረጠው ህዝብ ነፃነት ባርነት ብሎ የመረጠው ህዝብ እኮ በቂ ነው ያንን ለማትረፍ። እንዴት አንተ ያንን ለማትረፍ ትጋጋጣለህ? በኤኒ ሚንስ ማለት ነው። ከዚህ ከሳውዲ አረቢያ ጋር ተያይዞ እኔ ማስፈራሪያ ነው ብዬ ነው የማስበው ነው። ምክንያቱም ለሳውዲ ምንድነው ቤኔፊቱ? ለሳውዲ አረቢያ ምንድነው ኮስት ቤኔፊት አናሊሲስ ቢሰራ ምንድነው ሊያገኙ የሚችሉት? መቼም በዛ በኩል እነሱ የንግድ መረብ ሊዘረጉ አይችሉም። ምክንያቱም ዋነኛ ተጠቃሚ የምትሆነው ኢትዮጵያ ነች። ከኢትዮጵያ ጋር ሰላም ከሌለ ሳውዲ አረቢያ ምንም ተጠቃሚነት አይኖራትም ማለት ነው። ምክንያቱም የራሷ ወደብ አክሮስ አላት አይደል? የራሷ ሰፊ ወደብ አላት እኮ ቀይ ባህር ላይ። ስለዚህ እዚህ ቦታ ላይ የምትይዘው ሰምሃው ፕሬዠር ለመፍጠር ነው። የፌደራል መንግስት ላይ ፕሬዠር ለመፍጠር ነው። ኤርትራ ነች የሚጫወተው። ኢትዮጵያ ባጭሩ አሰብን ካልተጠቀመችበት አሳ ነው የምታወጣበት ወይ ዝም ብለሽ እንትን ነው የምትሸናበት። ሌላ ምን ጥቅም አለው? ወዴት ነው የምትሄደው? እሱን ነው የምልህ እኮ ኦንሊ ቲንግ ሊያከራዩ የሚችሉት ለናቫል ቤዝ ነው። ናቫል ቤዝ ደግሞ በታሪክ ያየናቸው ሀገሮች ኤርትራ ወደብ ላይ አሰብ ላይ ናቫል ቤዝ የያዙ ሀገሮች ሁሌ እየሸሹ ነው የሚሄዱት። ራሻ መታ ወደ ላይ ነው የወጣችው፣ ወደ ሱዳን ሄደችው። ስለዚህ በጣም ቤኔፊት የሚኖረው እንዳልኩ ሰፊ ህዝብ ላለውና ሰፊ ቁጥጥር ሊኖረው የሚችለው እነዚያ ጥቃቅን ሀገሮች ኤርትራን ጨምሮ ጅቡቲ፣ ሶማሊያ እና ሶማሌላንድ የምንላቸው ሀገሮች ሁሉ ደህንነታቸው ሊጠበቅ የሚችለው 150 ሚሊዮን የሚገመት ህዝብ ያለው ኃይል
እዛ ቦታ ላይ ቁጥጥር ሲኖረው ነው። ይሄን ከግምት ውስጥ ማስገባት አለበት። የእነሱን ደህንነት የሚጠበቀው እንደዛ። ኤርትራ ቁጥር ኖሯት የእኛን ደህንነት ብታስጠብቅልኝ ኖሮ እኔም ቮት አደረግ ነበረ። ግን በ4 ሚሊዮን እንዴት ነው እኔና አንተን ደህንነት የምታስጠብቀው? እየጠላችህ በዛ ላይ ይሄን ነገር ማወቅ መቻል አለብን። ሁላችን ከግምት ውስጥ መግባት አለበት። ከዚህ ከምንድነው ከየመን ጋር ተያይዞ ደግሞ ያለው ትልቁ ችግር የዚህ የሁቲ አማጽያን ጉዳይ ነው። አሁን ብዙዎች የሻዕቢያ መንግስት ድጋፍ ስላለው ከኢጂፕትም ከኢራንም ከራሻም ይላሉና ብዙዎች ያልገባቸው የመጨረሻዋ ፊሽኳ ስትነፋ የጦርነቷ ቀን ማለት ነው ስትነፋ ኢቭን ሳውዲ አረቢያ ለኤርትራ ለሻዕቢያ መንግስት ድጋፍ ታደርጋለች የምትባለው ሀገር ራሱ በተለይ ከሁቲ ጋር ባለው ግጭት አይ ቲንክ አሜሪካም ሁቲ ላይ ያላትን አቋም ይታወቃል። እንደውም አሁን ላይ ትላንትናና ዛሬ ከፍተኛ ጥቃት እያደረሱ ነው የሁቲ አማጽያን ላይ የአሜሪካ ናቫል ቤዝ ማለት ነው። ስለዚህ ሳውዲና አሜሪካ ተመሳሳይ አቋም ነው ያላቸው ሁቲ አማጽያን ላይ። የፌደራል መንግስት ደግሞ በተለይ የዚህ የሻዕቢያ መንግስት መወገድ አለበት የሚለው የሪጅም ቼንጅ የሚለው የዌስቶቹን እንቅስቃሴ የአሜሪካንን አቋም አይ ቲንክ የገመገሙ ይመስለኝ ብዙዎች በዛ ሳይድ ያሉት ኢቨን ሳውዲ አረቢያ ትረዳናለች ብሎ የሚያስቡ አካላቶች ማለት ነው። ሳውዲ አረቢያ ፍሊፕ ልታደርግ ትችላለች፣ ልትጠመዘዝ ትችላለች፣ ወይም ደግሞ በተለይ ኤርትራን በፈለገችው መርዳት ትችላለች አንቲል ደዋር ማለት ነው። ዋሩ በተነሳበት ሰዓት ላይ የአሜሪካ ውሳኔ ግልጽ ስለሚሆን ማለት ነው። የእስራኤልን ማንሳት እንችላለን። እስራኤልም የሁቲ አማጽያን እንቅስቃሴዎችን መቆጣጠር ትፈልጋለች። እዛ ቦታ ላይ በቅርበት መቆጣጠር ትፈልጋለች። አሁን ደግሞ የምናየው የፌደራል መንግስት ከእስራኤል ጋር የዚህ የጌዲዮን ጢሞቴዎስ ግንኙነትን አይተናል። ስለዚህ ይሄ ምናልባት ነገሮችን በየትኛው ሳይድ አለ ማስ ምን ይጠቀማል እዛ ቦታ ላይ በሚያደርጉት ነገር ምን ይጠቀማልና አይ ቲንክ እንደ ኢትዮጵያ ሞር ቤኔፊት የሚኖረው ለኢትዮጵያ ነው ያስባል። እዛ ምስራቅ አፍሪካ ላይ የዛን አካባቢ ወደብ በአክሰስ ማግኘት ማለት ነው ከሌሎቹ የተሻለ ከእስራኤልም ይሁን ከሳውዲ አረቢያም የተሻለ ሞር አክሰሱ ሴኩሪቲን ለማረጋገጥ እና ተጠቃሚ ለመሆን አይ ቲንክ ለኢትዮጵያ ያገለግላል ብዬ አስባለሁ። ከዛ በተረፈ የዚህ ቅድም አንድ ትዊስት የተደረገ ነገር አለ። አሁን የነጌታቸው ረዳ ቡድን ከነ ደብረጽዮን ጋር ያለውን ስለሆነ ያንን የፌደራል መንግስቱ በፕሪቶሪያው ስምምነት ማዕቀፍ ውስጥ አስገብቷቸው ይሄንን ችግር ለእናንተ ወግኜ ይፈታለው ካላቸው አብሮ ሆነው ኤርትራን የሞጋት ኤርትራን ወይም የሻዕቢያ መንግስት ይወጋል የሚል እንትን ያቀርበዋሉ እና ለእኔ የሚታየኝ ህወሓትና ፌደራል መንግስት አንድ ላይ ሆኖ ኤርትራን ስለሚወጋ እንደ አማራ ኤርትራን እናግዝ የሚመስል ኢንፎርሜሽን ነው ለእኔ ይቀርበኝ። ምክንያቱም ያ ስለማይሆን ደብረጽዮን ፌደራል መንግስት ፕሪቶሪያ ላይ በተፈራረመው መሰረት ልክ እንደ ደብረጽዮን እንደ ጌታቸው ረዳ የአገሪቷን ነባራዊ ሁኔታ ከግምት ውስጥ በማስገባት የፕሪቶሪያ ስምምነቶችን ተፈናቃዮችን በማስመለስም ሆነ የዚህ የወልቃይትና የራያ ጉዳይ በተቀመጠለት የህገ መንግስት አካሄድ ምክንያቱም የፌዴሬሽን ምክር ቤቱ እናገኘው ተሻገር በግልጽ አስቀምጦታል። ይሄ ምንድነው የሚባለው ቮቲንጉ ወይም ደግሞ ሪፍረንደሙ ያንን ተቀብሎ አልሄድም ነው አይደል? እነ ደብረጽዮን እኮ በጉልበት አስፈጽማለሁ፣ በጉልበት ወልቃይትና ራያን ይይዛለሁ። ስለዚህ በተአምረ ነው አይታየኝም የወልቃይት ነው የነ ደብረጽዮን ቡድን ከፌደራል መንግስት ጋር በጋራ ሆኖ እሰራለሁ የሚል ወልቃይትና ራያ ፕሮሚስ ተደርጎልኝ በፌደራል መንግስቱ። አንደኛ ፌደራል መንግስቱ ያ አውቶሪቲ የለው ፕሮሚስ የሚያደርግበት ለሱም ቤኔፊት አይሰጠውም። ግን ሰምሃው በተለይ የአማራ ኃይል ከሻዕቢያ ጋር እንዲሰራ የሚፈልገው አካል በግልጽ ስለነገርናቸው በተአምር የሻዕቢያ ኃይል ከህወሓት ጋር ይሰራ በተአምር ከአማራ ጋር ይሰራ። ስለዚህ ያንን ስላልን አሁን ምን አይነት ጌም መጫወት ሪቨርስ ሳይኮሎጂ ነው የተጫወቱ ያሉት። ኦኬ የህወሓት ኃይል ከፌደራል መንግስት ጋር ስለሚሰራ አሁን እስከ ሻዕቢያ ጋር ሰራለ የሚል ጥያቄ ነው እየቀረበ ያለው። እንደዛም ሆኖ አይሆንም ነው። አመሰግናለሁ ቴዲ። ቴንክ ዩ። አይ ቲንክ የኢትዮጵያ ፖለቲከኞች ማድረግ ያለባቸው የማስበው ከሻዕቢያ ደጋፊ አፍቃሪ ሻዕቢያ ፖለቲከኞች ጋር ስትገናኙ ፕሮፓጋንዳ መጥፎ ነው። ከልጅነት ጀምሮ በሬዲዮ በጋዜጣ በየጎዳና ላይ ስብከት ከሰማ መጥፎ ነው። አይታይም አንድ ነገር ፈረስ ጋሪ እንዲህ ነው ሀገራችን ላይ ግራ ቀኝ እንዳይ እዚህ ጋር ጎማ ይደረግበታል። ማስረዳትም አለብን ብዬ አስባለሁ። ቀስ ብለን ኢትዮጵያና ኤርትራ
አንድ ይሁኑ ማለት አይቻልም። ኤርትራን ማክበር ያስፈልጋል። ሉዓላዊ ሀገር ናት። በተረፈ የኤርትራ ፖለቲከኞች አንድ ያልገባቸው ነገር 20 በማይሞሉ አምባገነን ፖለቲከኞች ታፍነዋል። አሁን ወጣቱ ትውልድ ማወቅ ያለበት ኤርትራ አንዳንድ ጊዜ አይታችኋል፣ የሚቀረጹ ቪዲዮዎችን አይታችኋል። አስመራ ምን እንደምትመስል፣ ከተማው ምን እንደሚመስል፣ ህዝቡ ምን እንደሚመስል። ለአንድ ሳምንት ከኢትዮጵያውያን ጋር የትኛውም እኔ አይዶን ኬር እኔ እንደ ሀገሬ ነው የማስበው። ፋኖም ይምጣ ኦነግም ይምጣ የትኛውም ኢትዮጵያን የሚያስተዳድር ኃይል ለአንድ ሳምንት ከኤርትራውያን ጋር ቢሰራ ኤርትራውያን ይለመልማሉ። ጀስት ለአንድ ሳምንት። ይህን ግማሹ ምን አገባ ምናምን ሊል ይችላል፣ ምናምን ግን ማስተማር ያስፈልጋል። ልክ በፕሮፓጋንዳ የገባ ነገር በፕሮፓጋንዳ ነው የሚወጣው። እስኪ አንድ ዓመት $1 ቢሊዮን ኤርትራውያን ቢያገኙ ማለት ነው። በዚህ $1 ቢሊዮን ስንት አይነት ኢንፍራስትራክቸር ይሰራሉ? እኛ ብዙ ክልሎች አሉ፣ ብዙ ህዝብ አለን። እኛ ተጨማሪ ኤርትራን አይደለም የምንጨምረው፣ ግን በጋራ ስለመስራት እንዴት ሰው አሁን ከጦርነቱን ትታችሁ በጋራ ስለመስራት እንዴት ነው ሰው ማይነጋገረው? ለምሳሌ የፋኖ ደጋፊዎች እኛ ስልጣን ብንይዝ ከሻዕቢያ ጋር ወይም ደግሞ ከኤርትራውያን ጋር በዚህ መንገድ የብልጽግና መንግስት እየሰራ ስላልሆነ እኛ ግን በዚህ መንገድ እንሰራለን። የባህር በር የምናመጣው በጦርነት ሳይሆን በሰላማዊ መንገድ ነው። ኦነግ እንኳን የክልል ፓርቲ ነው። 4 ኪሎ ገባለሁ ሲሉ ሰምቼ አላውቅም። ሌላ እናት ፓርቲ ሊሆን ይችላል፣ ኢዜማ ሊሆን ይችላል። ስልጣን ብትይዙ ከኤርትራ ጋር እንዴት ነው ለደጋፊዎቻችሁ እንዴት ነው የምትናገሩት? ብልጽግና እንደምታውቁት በፎሬን ፖሊሲ በጣም ብዙ ጊዜ የመክሸፍ ነገር ነው የገጠመው። እናንተስ አሁን ስልጣን ስትይዙ እኔ እኮ እንደ ሀገር ነው ጥያቄ ይጠይቁ ያሉት። እኔ አሁን የሚያሰጋኝ እናንተ ጋሳ ስልጣን ስትይዙ እንዴት ፎሬን ፖሊሲያችሁ እንዴት ነው የሚሆነው? ምንድነው በእጃችሁ ያለው አማራጭ ሀሳብ? ይህን እንዴት ነው የማታስቡበት? ስለዚህ የባህር በር ስናገኝ ከኤርትራውያን ጋር የምንሰራው በዚህ መንገድ ነው፣ ሰጥቶ በመቀበል መርህ። ኢንተርኔት ከሌላቸው ኢንተርኔት እንሰጣለን። ፓወር ከሌላቸው ፓወር እንሰጣለን። ፈርታይል የሆነ ላንድ የላቸው መሬት እንሰጣለን። ይህንን ብትነግራቸው አይ ቲንክ እምቢ የሚል ኤርትራዊ ያለ አይመስለኝም። እንዴት እምቢ ይባላል? ካልሆነ ኢትዮጵያ ከሌለች እኮ አሰብ ወደብ እኮ ምን ያደርግልሃል? ምን ዕቃ ምን ለጅቡቲ አታጓጉዝ፣ ጅቡቲ ወደብ አላት። ለሶማሊያ አታጓጉዝ፣ ሶማሌ ወደብ አላት። እኛ ነን እዛ ጋ ያለ ነው። አሰብ የሚሆነው አብረን ከሰራንበት ነው። አይ ቲንክ ፖለቲከኞች ይህን መናገር አለባችሁ። እና አሁን እዚህም እዛ የሚሰማው ይህ ጦረኛ ሚሊታንት የሆነ ማይንድ ስለሆነ ያለን በቃ ውጊያ ነው እየተሰማለው። እና እስኪ ከውጊያ በዘለለ ደግሞ ከውጊያ በተቃራኒ ያለውን ሀሳብ ማንሸራሸር የምንለማመድ ለማለት ያለው አሌክሶ ቴንኪ። ወደ ሞሼ ልምጣ። 8 ደቂቃ አለው እንደ ቴዲ ቴንኪው። አሁን ያነሳኸውን እንትን ልበል እንደ 1 ደቂቃ ስጠኝና ሰዓቴን ግን እንዳትቆርጥብኝ። እኔ በግሌ ከሱዳን ጋር፣ ከኤርትራ ጋር፣ ከኬንያ ጋር፣ ከሶማሊያ ጋር እንደ አማራ እንደገና ደግሞ እንደ ኢትዮጵያም ሊኖረን የሚገባን ግንኙነት የቀጠናውን የኢኮኖሚ፣ የዲፕሎማሲ፣ የሶሾ ፖለቲካል ግንኙነት ላለፉት ስፔሻሊ ከ4 ዓመት ከ3 ዓመት በፊት እጽፍ ነበር እና ፌስቡክ ላይ ሌላም ቦታዎች ላይ ጽፌ ቢያስቀመጥኳቸው ነገሮች አሉ። ስፔሻሊ አሁን ድረስ እስከሚታዩ መንገራገጮች ድረስ ማለት ነው። እና በግል የአማራን ፖለቲካ እንረዳለን የሚሉ እናወራለን ሳይሆን እንረዳለን የሚሉ ሰዎች የተዘጋጁበት እንዳሉ እኔ ማውቃቸውም ሰዎች አሉ፣ በጽሁፍም ደረጃ። ምናልባት እዚህ ቦታ ላይ እድሉ ደርሷቸው ስላልመጡ ወይ አንዳንዶቹ ደግሞ ኤሪያው በሌሎች ሰዎች ስለተያዘባቸው ይሆናል እንጂ በደንብ አድርገን የቀጠናው ፖለቲካ ከኢትዮጵያ አንጻር ከአማራ አንጻር እንዴት እንደሚቃኝ ማሰብ እንችላለን እና ያሰብንበትም አለ። እሱን ለማለት ነው። ሌላ ጊዜ በደንብ ከፈለክ ደግሞ ዲቴይል ሰነዶቹን ይዤ ሰውም ጋብዤ አብሮ በዚህ ጉዳይ ላይ በደንብ እንድናወራ እድሉን ካመቻቸ ደስ ይለኛል። አንዳንዴ የሚገርመኝ ነገር አለ። ፋኖ የሚል ስም ተሸክመው ማለት በአሁኑ ሰዓት ላይ አሁን ጦርነት አለ፣ አክቲቭ ጦርነት አማራ ክልል በፋኖ ኃይሎች እና በአብይ መንግስት መካከል። ያ ማለት ፋኖ የሚል ስም ይዘ ወደቡ አብይ የጦር መሳሪያ ቢያስገባ በቀጠናው ጠንካራ ሚሊተሪ እንዲኖረን ነው ምናምን ብለ መዘባረቅ አያስፈልግም። ምክንያቱም ጦርነት ውስጥ ያለ አንተ ደግፏለሁ ብለ ስምህ ላይ አንጠልጥለህ ያስቀመጥከው ድርጅት ጦርነት ውስጥ ሆኖ
ጥቅሙ ለኢትዮጵያ ነው መሳሪያ ቢገባ ብትል እኔ አላምንህም። ወይ አንደኛውኑ ጎራ ለይ። ምክንያቱም አንዳንዶቻችን እንተዋወቃለን። ከትዊተር ጀምሮ ኦነግ ሆናችሁ ተሟግተናል። የዛሬ 4-5 ዓመት ኦነግ ሆናችሁ ተሟግተናል። ስም መጥራት ስለማልፈልግ ነው። ከዛም በኋላ እንዴት አክሰለሬት እንደምታደርጉ እናውቃለን። በግልም ሰሞኑን ኦነግ ሆነው ተሟግተው አሁን ፋኖ ሆኖ ይመጣሉ። ታዲያ ይህን ካልጠቀስ ታዲያ መቼ ልጠቅስ ነው? አሌክስ ፋኖ የዛሬ 2 ሳምንትና 3 ሳምንት ራሱ ሌላ ቤት እኔን በትዊተር ላይ አታውቀኝም አሌክስ? ቀኑን የሚጠይቀኝ ታውቀኛለህ እያልከኝ ትዊተር ላይ አውቃለሁ አልኩህ እኮ በተአምር። እኔ ግን ኦነግ ሆኜ አላውቅም። ኦሮሞ ብሆን ኖሮ ምናልባት ኦነግ ሆኜ ኦፒዲዮ ሆኜ ይታገላል። በብሔር ማንነትን የማፍረሰው አይደለሁ። እሺ። እና ለዚህ ነው አንዳንዴ ቴሪ አንተን ቤት እኔ ሌላ ቤት ብዙ አልገባም። ምክንያቱም አንደኛ ሀሳቤን በነፃነት እገልጻለሁ በቁጥብነትና የአማራን ሕዝብ በሚመጥን ደረጃ። ሁለተኛ ፊቴ እንዲታይ ይፈልጋለሁ። ቤተሰቦቼን ሪስክ ውስጥ ከትቼ ነው አገር ቤት ያሉትን ፊቱን ሸፍኖ ፖለቲካ የሚሰራ ሰው የተለያየ አይነት ቦታ ላይ ሲሆን ዳሜጅ እንደሚያደርስ እንደ ሀገርም እንደ ሕዝብም አውቃለሁ። ገቱ ሊኖር ይገባል። ምናልባት አሜሪካ ወይ አውሮፓ ተቀምጠን ቢያንስ መታየት አለብን። ምክንያቱም የምናወራው ነገር ዳሜጅ ስለሚያደርስ ሀገር ቤት ቢያንስ ሪስክ መውሰድ መቻል አለብን። ለአሌክስ ይሄን ቻሌንጅ አደርገዋለሁ። እንደውም ዲቤት ቢያደርግኝ ደስ ይለኛል። ሌላው ምንድን ነው ቴዲ፣ ወደ ቁም ነገሮቹ ልገባና እኔ ህወሓት ጠንካራ አይደለም ነው የምለው። ህወሓት ጠንካራ አይደለም። ምክንያቱም ከጦርነቱ በኋላ ከፕሪቶሪያው ስምምነት መክሸፍ በኋላ እኔ ፕሪቶሪያው ስምምነት ጎል እናገኝበታለን ብለው ነው ያሉት፣ ሁለቱም ግን ከሽፏል። ስለዚህ ስለከሸፈ ያን እንኳን በስምምነት የተስማሙትን ስምምነት አክሰለሬት ማድረግ አልቻሉም፣ ውጤት ማምጣት አልቻሉም። ግን ችግሩ ምን መሰለ፣ ቢደክሙም ጠንካራ ባይሆኑም ለግጭት ግን ምክንያት መሆን ይችላሉ። ለዚህ ነው የኤርትራም ኃይሎች የመንግስትም ኃይሎች ትግራይ ላይ ትኩረት የሚያደርጉት የመጫወቻ ሜዳ መሆን ይችላል። ቲፒኤልኤፍ የመጫወቻ ሜዳ መሆን ይችላል። ስለዚህ የህወሓትን ጠንካራ አድርጎ ወደ 4 ኪሎ የመምጣት ጉዳይ፣ አማራን የመምረር ጉዳይ ምናምን አድርጎ ሂውጅ አድርጎ የመሳል ነገር በራሱ ደካማ ነው። ያን ያህል እንትን የለውም። ዲዩ ቲንክ ህወሓት በዚህ አሁን በምናወራው አይነት ጥንካሬ ቢሆን ኖሮ በፖለቲካ ተለጣፊ ሆኖ ሊሰራ እንደሚሆን እናስብ ነበር። ምክንያቱም ከ3-4 ዓመት በፊት የነበረውን ነገር ምንድነው ሲያደርግ የነበረው? ፖለቲካም ሲሰራ ሚሊተርም ሲያደርግ ራሱን በተናጠል ሆኖ ነበር ሲያደርግ የነበረው። ከዛ ቁመና ወርዶ ሌሎች ፖለቲካ እንዲጫወቱበት የሆነ ጥቅም ሰጥቶት ፖለቲካ እንዲጫወቱበት የሚያደርግ መደላደል የፈጠረ ድርጅት ነው። ስለዚህ ይህን ከዚህ መውሰድ ያስመላል። አንዳንዴ ሲወራዝ የሰማኋቸው ነገሮች አሉ። የቀጠናውን ይሄ የጂኦፖለቲክስ አሁን በሳውዲ አዲስ የኃይል አስተላለፍ አረብ ሀገር ላይ ወይ ደግሞ ይሄ ገልፍ ኦፍ ኤደን ላይ ተፈጥሯል። ድሮ የምናውቀው በኳታር እና በነ ሳውዲ በኳታር በአንድ ሳይድ፣ በዚህ በኩል ደግሞ እነ ሳውዲ እነ ዩናይትድ አረብ ኤሜሬት የነበሩበት አለ። ይሄ ከሞላ ጎደል ፍራክቸር ዳርጓል። ማን ወጥቷል? ዩኤኢ እና ሳውዲ ቦታ ላይ እየተዋታል። አሜሪካ የሳውዲ ምናምን ናት የሚል ቅድም አሌክስ ሲያወራ ሰምቼዋለሁ። ሉካት ትራምፕ እንደተመረጠ የመጀመሪያው ጥሪ ያደረገው ሳውዲ አረቢያ 1 ትሪሊየን የሚሆን ኢንቨስትመንት አገሬ ላይ አድርጊ ፕሊስ ብሎ ቤግ አድርጓል። ኦኬ ፕሊስ ብሎ ቤግ አድርጓል። ያ ማለት ምንድን ነው? ሳውዲ በአሜሪካ ገበያ ላይ ኢንቨስት እንድታደርግ ይፈለጋል። ብር አላት። የሞተውን የአሜሪካን ኢኮኖሚ የማነቃቃት አቅም አላት። ስለዚህ አሜሪካ ለሳውዲ ኢንተረስት ልትገዛ ትችላለች። ምክንያቱም ኤሪያው ላይ ከኤርትራ ወይ ከኢትዮጵያ አይደለም ጌን የምታደርገው ከዩኤኢ ወይ ደግሞ ከሳውዲ ነው። ስለዚህ ሳውዲ ብዙ ከከፈለቻት ከሳውዲ ኢንተረስት ተቃራኒ ልትሆን አትችልም። ይህንንም ከግምት ማስገባት ያስፈልጋል። የኃይል አሰላለፉን ማየት ያስፈልጋል። እንትን በቀጠናው ያለውን ሌላው ምንድን ነው? የእርቅ ኮሚሽኑ ቅድም ስታወሩት የነበረው የእርቅ ኮሚሽኑ የአማራን ጥያቄዎች ለመፍታት አቅም ካፓብል ነው ወይ የሚለው ዳውት የሚደረግ ነው። ምክንያቱም የትኛውን ጥያቄዎች ነው ይሄ የእርቅ ኮሚሽን የተቀበለው? ከየትኛው የታጠቀ ኃይል ነው የወሰደው? የትኛውን የአማራ ሕዝብ አነጋግሯል? በየትኛው አደባባይ በየትኛው ስብሰባ ተካሂዷል? የመጀመሪያው ነገር የት ነው የተገመገመው? የት ነው? ይሄን አንድም ሰው የሰማ ነገር የለም። ስለዚህ እኔ የማምንበትን የአማራ ገበሬ የሚያምንበትን ጥያቄዎች ይሄ የሚባል ኮሚቴ ጋር ይሄን ኮሚቴ የምታምኑ ከሆነ ይሄን ድርጅት የምታምኑ ከሆነ የምርጫ ቦርድንም ማመን አለባችሁ። መንግስት እየፈለፈለ የሚያወጣችሁ የሰብአዊ መብት ጉዳዮች ምናምን የሚባል ሌሎችንም ማመን አለባችሁ። ምንም ኮምፕሌን እስከዛሬ ኢትዮጵያ ውስጥ የተደረጉ ምርጫዎችም አልተጭበረበሩም ማለት ነው። እንዴት ነው መንግስት ሰርቶ የሚሰጠ አልወከለንም የምንለው መንግስት ሰርቶ የሰጠንን ድርጅት ሰላማችንን ያስጠብቃል፣ የአማራን ህዝብ
ፍላጎት ያስጠብቃል። ይሄን ነገር መቀበል አለብን። እኔ ለዚህ እኮ ነው ከመጀመሪያውም ይሄ ሀሳብ ስህተት አለበት። ምክንያቱም ገለልተኛ የሆነ ኃይል አይደለም። ለምንድን ነው በቀላል አንድ ቃል ሙሼ በቀላል አስተሳሰብ እናስበውና ቴዲ የትግራይን ጦርነት ለመፍታት የተካሄደበት ምግብ በሽማግሌዎችና በምኖች እኮ አይደለም ከጦርነቱ በኋላ የነበረው ነገር። ምክንያቱም በእንደዛ የሚፈጠር ነገር ታንጅብል አይደለም። እንደዚህ በሀገሮች ተሳትፎበት እንኳን የተደረገ ምን ያህል ፍራክቸር እንዳደረገ አይተነዋል። ስለዚህ እንደዚህ አይነት ነገር ከግምት ሊገባ ይገባም እላለሁ። ቴዲ ቅድም አማራ ዛሬ ከአንተ ጋር ሌሎችም ኮሜንት ሲያደርጉ የማየው ነገር አለ። በአማራ ብሔርተኞች እና በአንተ መካከል ያለው ልዩነት የእንትን አይደለም፣ የመሰረታዊ ጉዳይ አይደለም። በሌሎች ጋር የመሰረታዊ ጉዳይ ልዩነት አለ፣ እስፔሻሊ ከብልጽግና ሰዎች ጋር። ከአንተ ጋር ያለን ልዩነት ግን የምን መሰለህ? የቅደም ተከተል ጉዳይ ነው። የትኛውም አማራ በኢትዮጵያ ኢንተረስት ላይ አይደራደርም። እኔ 100% እነግርሃለሁ በዚህ አስረግጬ። የትኛውም አማራ ግን የቅደም ተከተልና ይሄን የሚያስፈጽም ኃይል አማራን አይወክለኝም፣ እኔን አይወክልም፣ ከኔ ጋር ጦርነት ውስጥ ያለ ኃይል ነው፣ እኔ እየመታሁት ያለ። ስለዚህ ይሄን ኃይል አደብ እስካስገዛ ድረስ ወይ የስርዓት ለውጥ እስካደርስ ድረስ የሚነሱ ጥያቄዎች ስርዓቱን የማስቀጠል ነው የሚሆነው። ስለዚህ አላምንም በሚል ቅራኔ ነው በአንተና በሌሎች መካከል የሚፈጠረው። እኔ ፊል አደርጋለሁ። ይችን ክፍተት በመጠቀም ግን የስርዓቱ ደጋፊዎች፣ የመንግስት ደጋፊዎች በዚህኛው ሳይድ ይሆኑና አየህ ምናምን የማለት ነገር አለ። ኔቨር አይደለም። እችን በደንብ አድርገን ገብቶናል። ቴንኪ ከልብ ነው አመሰግነው። በነገራችን ላይ ሞሼ በብዙዎች በዩቲዩብም በተለያዩ መንገዶችም ኢቨን ትላልቅ ፖለቲከኞችም ከሰሞኑ እንግዳ አድርጌ የመጋበዛቸው ትላልቅ ፖለቲከኞች አሉ። አድናቆታችንን አድርስልን ካሉኝ ሰዎች መካከል አንዱ እሱ ነው። በነገራችን ላይ በጣም ትላልቅ ፖለቲከኞች፣ ትላልቅ ስላችሁ በጣም ትላልቅ ፖለቲከኞች በርታ ለማለት ያህል ነው። በዚህ አጋጣሚ እያደመጣችሁ ነው። ምስጋና ያልሻለው። ጋዜጠኛ ኤቢ ወደ አንተ ልምጣ። 8 ደቂቃ አለ። እሺ፣ አመሰግናለሁ ቴዲ። አንዳንድ ሀሳቦችን ለማንሳት እወዳለሁኝ። በቅድሚያ ማንሳት የምፈልገው ነገር ከናሽናል ኢንተረስት ጋር ተያይዞ ነው። ከናሽናል ኢንተረስት ጋር ተያይዞ ሞሼ ትንሽ ሊያስተካክለው ሞከረ እንጂ እኔ የአማራ ብሔር ተወካይ ነን የሚሉ በየሚዲያው ስለመከታተልም ማለት ነው ከዩቲዩብ እስከ ፌስቡክ፣ ከፌስቡክ እስከ ቲክቶክ ባሉ የአማራ ኢሊት ነን የሚሉት አብዛኞቹ የአማራ ህዝብ ወክሏቸዋል ብዬ አላስብም። ህዝብ የወከለው ፖለቲከኛ የለም እውነት እናውራ ከተባለ። ግን እነሱ ሞሼ እንደሚለው የቅደም ተከተል ጉዳይ ሳይሆን ኤርትራ ታሸንፋለች፣ ኤርትራ ትሰዓር እያሉ ነው ያሉት አብዛኞቹ ማለት ነው። ከኤርትራ ጎን እንቆማለን ነው። እኔ ጦርነቱን አልደግፍም ማንም ይሁን ማንም ማለት ነው። ግን ከኤርትራ ጋር የአማራ ህዝብን ወስዶ እኩል ማድረግ ማነጻጸር በራሱ ትክክል አይደለም ብዬ አስባለሁ። የአማራ ህዝብ ብቻውን ሌላውን ኢትዮጵያ ባጨምረው የአማራ ህዝብ ብቻውን 10 ኤርትራ ሀገር ይሆናል። ለአማራ ህዝብ ክብርም አይመጥንም። ከኤርትራ ጋር የአማራ ህዝብን ወስዶ ማወዳደርም የአማራ ታላቁ የአማራ ህዝብ ከኤርትራ ጥቅም አግኝቶ ብሔራዊ ጥቅሙን ያስከብራል ማለትም ትክክልም አይደለም። የአማራ ህዝብ በራሱ አቅም በራሱ ሙሉ አቅም እንደ ማህበረሰብ እንደ ሀገር ሊከበርለት የሚገባውን ጥያቄውን የፖለቲካ ተጠቃሚነቱን ማረጋገጥ የሚችለው በራሱ አቅም እንጂ ከኤርትራ ጋር ተለጥፎ ኤርትራ ድጋፍ አድርጋለት ምናምን አይደለም። ኤርትራ እንኳን አማራ ለደግፍ ራሷን መደግፍ ሀገር አይደለችም። ኤርትራውያን 24 በቀን 3 ጊዜ ምግብ መብላት የሚችሉ አይደሉም። አስመራን አይታታል። ኢቭን ኢፍ ወክስ ያደርግባት ምናምን በጫማ በባዶ ባለቀለት ጫማ አስመራ ላይ ሲጓዝ አይተው ከሆነ በጣም የወረደች ከተማ ነች። ኢኮኖሚካሊ የአማራ ክልልን ሩብ ያክል ኢኮኖሚ የሌላቸው ሀገራት በምንም ከአማራ ህዝብ ታሪክም ባህልም በወግም ሊነጻጸሩ ማይችሉ ሰዎችን የአማራን ህዝብ አስደግፈ እንትን ማለት በፍጹም ትክክል አይደለም። የአማራ ህዝብን በአማራ ህዝብ እንንቀሳቀሰው እሺ በፍጹም ከኛ ጋር የሚወዳደሩ አይደሉም። እኛ ጋርም
አዲስ አበባ ምናምን በመጡ ጊዜ ድንበሩ ሲከፈት የኤርትራ ህዝብ በሙሉ ጨርሶ ወደ ኢትዮጵያ ሊገባ ነበር። እውነትና አውራ ከተባለ በቃ የህዝብ ቁጥሩ ገንፍሎ ሲወጣ ነው ድንበሩ እንዲዘጋ የተደረገው። ሳይጣሉ በፊት ነው ድንበሩ የተዘጋው። ምክንያቱም ኤርትራ ውስጥ የሚቀርሰው የለም። በጣም ተጨቁነው ታፍነው ነው ያሉት። ዲያስፖራ እንደሚያወራው አይደለም። እና ይሄ ህዝብ ከአማራ ራሱን እኔ በእርግጠኝነት የአማራ ህዝብ ራሱን ችሎ ያለውን ጥያቄውን እኔ የአማራ ህዝብ ጥያቄ የለውም ለሆነ ወገንም እያገዝኩኝም አይደለም። የአማራ ህዝብ በራሱ ቁመና በራሱ አቅም አስፈላጊውን ነገር ማድረግ የሚችል ታላቅ ህዝብ ነው ብዬ ስለማመን ከኤርትራ ጋር ወስዶ መለጠፍ ትክክል አይደለም የሚል እምነት አለኝ። ግን ሞሼ እንዳለው ሳይሆን አብዛኞቹ በግልጽ ለኤርትራ ወግነው የኤርትራን ባንዲራ አድርገው ይሄ ሉሙጡን ባንዲራና የሴኔጋል ነው ምናምን ይሄ ቲክቶክ ኢሞጂ አለች አይደለ? ስማቸውን ሲጽፉ ራሱ የሴኔጋል የኤርትራ የአማራ ባንዲራ ሉሙጡ ስለሌለ የሴኔጋል ባንዲራና የእንተነን ይሄ የኤርትራን አድርገው ምናምን ኤርትራ ተሰር የሚሉ ብዙዎች ናቸውና ይሄ ተገቢ አይደለም። እውነትና አውራ ከተባለ ጦርነቱን አልደግፍም። የአማራ ህዝብን ጥያቄ እያጣጣልኩኝ አይደለም። የአማራ ህዝብ ጥያቄ የለውም እያልኩኝ አይደለም። ግን በዚህ ልክ አይደለም። ማንም ይሁን ማንም እንደ ሀገር ነው ከተባለ የኢትዮጵያ መንግስት ነው ከተባለ ማንም ይሁን በብሔራዊ ጉዳይ ግን ማገዝ ባንችል ዝም ማለት መቻል አለብን። ወደቡን ማንም ያምጣው፣ ኦነግም ያምጣው፣ ኦብነግም ያምጣው፣ የአፋር ነፃ አውጪም ያምጣው፣ ማንም ያምጣው እንትን አመጣለሁ ብሎ ካለ በማንኛውም መንገድ ባንደግፍ ዝም ነው ማለት መቻል አለብንና በተቃራኒው ኢትዮጵያን ለመውረር ለሚታገል ኃይል ማገዝም ትክክል አይደለም ብዬ አስባለሁ። ባይዘው እኔ የፖለቲካል አሰላለፍ ከማንም ጋር መስራት ችግር የለውም። እንደ ፖለቲካል ፓርቲ እንደ ህዝብ ሳይሆን የአማራ ህዝብ ነኝ የኦሮሞ ህዝብ ምናምን ብለህ ሄደ ከነሱ መለጠፍ ሳይሆን እንደ ድርጅት ከሻቢያም ድጋፍ ተቀበል፣ ከግብጽም ድጋፍ ተቀበል፣ ከማንኛውም ሰው ድጋፍ ካነሰ በአቅም የራስን አቅም ይዘ መዋጋት ማትችል ከሆነ ከሌላው ድጋፍ ብትቀበል ምንም ችግር የለውም። ከጣሊያን ጋር ሲዋጉ የነበሩ ሰዎች አሉ። የሆነ አካባቢ ንጉሰ ነገስት እንሆናለን ጣሊያን አነክሰናል ብለው ከጣሊያን ጋር ሆነው ኢትዮጵያን የወረሩ ሰዎች አሉ። በተለይም በሁለተኛው ወረራ ጊዜ ከጣሊያን ጋር ሆነው በየአካባቢያቸው ንጉስ ሆነው ንጉሰ ነገስት ያደርገናል በሚል ማለት ነው። ግን አልተሳካላቸውም። ጣሊያን ንጉስ ከሆነ በኋላ የኢትዮጵያን ከተቆጣጠረ በኋላ ለ5 ዓመት እነሱንም ዞሮ ነው የጨፈጨፋቸው። ሲወር አብረህ መውረር የለብህም። ዝም ማለት ነው መቻል ያለብህ ከቻልክ ማለት ነው። ከህገ መንግስት ጋር ተያይዞ ባለው ጉዳይ ልምጣ። ህገ መንግስቱ ችግር አለበት። ህገ መንግስቱ ከኢትዮጵያዊነት ይልቅ ብሔርተኝነትን የሚያቀነቅን ነው። ብሔርተኝነት ሁለተኛ ነው መሆን አለበት። እኔ በብሔር ብሔረሰቦች እኩልነት ራስን በራስ በማስተዳደር አምናለሁ። ኤትኒክ ቤዝ ፌደራሊዝምንም እቀበላለሁ። ብዙ ጉዳት አለው ብዬ አላስብም። ግን ህገ መንግስቱ ከኢትዮጵያ ይልቅ ለብሔር ነው ቅድሚያ ያሰጠው። ምን ይላል ህገ መንግስቱ ሲጀምር? እኛ የኢትዮጵያ ብሔር ብሔረሰቦች ነው የሚለው እንጂ እኛ የኢትዮጵያ ህዝብ አይልም። እንደ ኢትዮጵያ ሳይሆን በብሔር ነው የሚያስቀድመውና መስተካከል አለበት። ቅድም እንዳልከው አንተ ይሄ የዲሞክራሲና ሰብአዊ መብቶችን እንዲሁም ኢንተርናሽናል ኮንቬንሽኖችን የያዘው እንዳለ ሆኖ ሌሎች ነገሮች መከለስ መቻል አለባቸው። ኢቭን ኢፍ እኔ በጠቅላይ ሚኒስትር ሲስተም ራሱ አልስማማም። ፕሬዚደንሻል ሲስተም ብንከተል የተሻለ ነው ብዬ አስባለሁና በእርቅ ኮሚሽኑ ከተያዙ ይሄ በብሔራዊ ምክክር ኮሚሽኑ ከተያዙ አጀንዳዎች መካከል አንዱ የህገ መንግስት ጉዳይ ነው ብዬ አስባለሁ። ነውንም ሶሉሽን መያዝ አለበት። ይሄ ህገ መንግስት መቀየር መቻል አለበት። ኢትዮጵያዊነት መቅደም መቻል አለበት። ከዛ በኋላ ብሔር ከሀገር በኋላ መሆን መቻል አለበትና ብሔርን ያስቀደመ ህገ መንግስት ነው ያባላን እያገዳደለን ያለው። ሌላው ስለ ጦርነት ሳነሳ ምን አሉ መሰለ ቤትም ሆነ በመቶ ሺህ ካገዳደለ በኋላ መጨረሻ እርስ በርሱ ሲጣላ ደግሞ ወያኔ ራሱ የትግራይን ወጣት እየገደለው ነው ያለው። መሆኔ ላይ ትላንት 7 ወጣት ገድሏል ወያኔ ራሱ ተመልሶ ማለት ነው።
ቤት ብትሆንም ትሞታለህ እያለ እንትን ይልሃል ሁሉ ነገር ያልቃል እያለ መንግስትም ቢሆን ባይዘው የአማራ አደል አሪፍ ነው ፒስ ያስፈልጋል ቆም ብለን እኒ በለው ለውጥ አላመጣም እስካሁን ሌላ መንገድ ብንፈልግ አሪፍ ነው አመሰግናለሁ ቴንክ ዩ በነገራችን ላይ አንዱም ችግር በተለይ ዲያስፖራዎች ጋር ነው ዲያስፖራዎች ራሳቸው የሰለጠነ ሀገር እየኖርን አንድ ለማጣው የተዘጋጀው ያለው ፖለቲከኛ አንድ የምዘጋጅለት ጥያቄ አለ ስጠይቀው ትመልሳላችሁ በጣም የሚገርም ነገር ተናግሯልም በጽሁፍም እንዳሰፈረ እንግዲህ አንባቸዋል ብዬ አስባለሁ የከተማ ልጆች የፖለቲካ ግንዛቤያችሁ በጣም ደካማና ዕውቀት እንደሌላችሁ ነው የሚወሰደው በሌላ አባባል የኢትዮጵያን ፖለቲካ የሚዘውሩት የገጠር ልጆች ናቸው ማለት ነው እውነታው ይሄ ከሆነ የከተማ ልጆች የት ነው ያላችሁት በብሔር አልደራጅም በቃ እንደ ዜጋ እንደ ግለሰብ አክብረኝ የሚሉ ሰዎች የት ነው ያላችሁት ከብሔሮች ጋር ሳትላተሙ በግል መብታችን ይከበርልን ብላችሁ የት ነው ማትደራጁት ለምንድን ነው እንደፈለጉ ብሔርተኞች እዛች ሀገር ላይ ሲፈነጩ ዲያስፖራዎችም እነዚህ ልጆች እንደዚህ አይነት ሰዎች ካሉ መደገፍ አለባቸው ችግሩ ዲያስፖራ ራሱ ከሰገጤዎች በላይ ሰገጤው ስለሆነ ገንዘብ የሚሰጠው በብሔር ለሚደራጁት ስለሆነ ነው ያን ስለሚያውቁ የከተማ ልጆችም ለዚህ ሶሻል ሚዲያ ላይ ብሔሬን ሳልናገር አሁን ብሔሬን አልናገርም ለምሳሌ ምን የመጣብኝ ነገር አለ የከተማ ልጆች ፖለቲካ ሐሳብ ያላቸው ፖለቲካ ውስጥ የማይገቡት ገንዘብ ሰፖርት የሚያደርጋቸው የለም ስለዚህ በተለይ ከሀገር ውጭ ያላችሁ ዲያስፖራችሁ ቆም ብላችሁ ማሰብ አለባችሁ ገንዘባችሁ ለማን እንደምትሰጡ ራሳችሁ የግለሰብ መብት በሚከበርበት ሀገር ላይ ሆናችሁ የግለሰብ መብት ይከበር የሚሉ ምስኪኖች የፖለቲካ ሐሳብ ይዘው ሲደራጁ ሰፖርት አድርጓቸው ለወትሮው ማይክ ሲደቀንባችሁ እኔ በብሔር አላምንም ምናምን ትላላችሁ እኔ በብሔር አላምንም እኔ ከብሔር ጽድት ያልኩኝ ምናምን ትላላችሁ ግን ድጋፍ ላይ ግን የላችሁ ድጋፍ ላይ ወይ ጎጥ ውስጥ ገብታችሁ ነው ወይ ብሔርተኞችን ነው የምትረዱት ስለዚህ ፖለቲካ ደግሞ ያለ እንደምታውቁት ፖለቲካ ሲሰራ ያለ ገንዘብ የሚሆን ነገር የለም ያለ ድጋፍ እና በጣም ነው ይገርመኝ እና ለካ በገጠር ልጆች በእነሱ ንግግር ለዋስና እሳቤ የከተማ ልጆች ሰገጤዎች ናቸው ወይም ደግሞ ለከተማ ልጆች ስል እንግዲህ እንደምታውቁት የባህር ዳር ወይም ለከተማ ተጋላጭ ሆናችሁ የአዳማ የሐዋሳ የአዲስ አበባ ያልጠሯቸው ከተሞች ደግሞ በዚህም ደግሞ እኛን ከተማ አልጠራህም እንዳትሉ ለከተማው ስልጣኔ ተጋላጭ ሆናችሁ ማለት ነው ድሮ በደርግ ጊዜ የከተማ ፖለቲካ ይደረግ ነበር አይደል በሐሳብ ላይ የተመሰረተ ፖለቲካ በሐሳብ ላይ የተመሰረተ ፖለቲካ የምታራምዱ ማለት ነው እንደ ኢሃፓ እንደ መኢሶን እንደ ወዝሊግ እንደ ኢጫት እንደነ ሰደድ እንደዛ ዘመን ፖለቲካ ሐሳብ ነው አሁን እኮ ፖለቲካ ብሔር ሆኗል አሁን ፖለቲካ ብሔር ሆኗል ስለዚህ የእንትን ብሔር ተወካይ ነኝ ብሎ ይመጣል እሱን መተቸት ብሔሩን መተቸት ነው የሚሆነው እሱን ከስቴጅ ላይ ማውረድ ብሔሩን እንደማውረድ ነው እሱን ሰደባችሁ ማውረድ ብሔሩን እንደመስደብ ነው እየሆነ ነው ከዚህ ምን ላቀቀው መች ነው ከዚህ ካልተላቀቀን እንዴት ነው ሊሆን የሚችለው አንተ አሁን እዚህ ጋር በብሔር አልወከለም የምትል ሰው ሀገር የለም ማለት ነው ሳትወድ በግድ አማራ ውስጥ ትገባለህ አፍ መፍቻ ቋንቋ አማርኛ ከሆነ ሌላ ቋንቋ ማትናገር ከሆነ ያው መከረኛ አማራ ውስጥ ነው የምትገባው ሌላ አትገባም ከዛ እነሱም ደግሞ ፈርዶባቸዋል ውጣልን ይሏል ቀኑ ሙሉ ፖለቲካ መስራት ሲገባቸው ውጣልን በሚል ጊዜያቸውን ያጠፋሉ ውጣልን ገባልን በማለት ጊዜን ከማጥፋት በፊት ፖለቲካውን የሐሳብ ብታደርገው ይሁሉ ጥንቅጥ ውስጥ አትገባም ብዬ አስባለሁ እና ፖለቲካችን የሐሳብ እንዲሆን በተለይ ከሀገር ውጭ ያላችሁ በሐሳብ የተመሰረተ ፖለቲካ የሚያራምዱ ሰዎችን ሰፖርት ማድረግ አለባችሁ ሰፖርት ማድረግ አለባችሁ ብዬ አስባለሁ ሲገባ አሁን ኔትወርኩ የሚሰራ ከሆነ እንሰማዋለን ሳሚ አለ አለው ቴዲ እንዴት ነህ ሰላም ነው ወይ አለሁ ወንድሜ እንዴት ነው ሁሉ ሰላም አለን ክብሪቷ ይሰማል አይደል ሳሚ ሁልጊዜ ስትገባ ወይ ከጀርባ ጫጫታ አይጠፋም ወይ ኔትወርክ
በጣም የሚገርም እውቀት ያለ ሰው ነው። ግን የሆነ ብቻ ግን እንከን አይጠፋም። ለምንድን ነው ስራ ቦታው በጣም ወደ ምን ላድርግ? እንዴት ነህ ቴዲ? አይኔ ቤርሳ ይመስሎኝ ነበረ የሆነ ጊዜ ላይ ብገባ ምናምን ሪኩዌስት ልኬ በቃ ስሜንም ፕሮፋይልን ረስተዋል ምናምን ብዬ እንትን ብዬ ነበር። አረ በስመ አብ አንተን ከምረሳ እኔ ራሴን ብረሳ አይቀለኝም እንዴ? አረ ምን በወጣት ቴዲ ደህና ነህ? በጣም ባይዘወይ ስለአንተ ብዙ ጊዜ ያለኝን አድናቆትና ክብር ጊዜ ገልጬልሃለሁ። ከመጀመሪያ እስካሁን ደግሞ ያለህን ኮንሲስተንሲ ደግሞ አሁንም ቢሆን ሳላደንቅ አላልፍም። አጀንዳዎች ሴት በማድረግና አጀንዳን ደግሞ ፎሎ አፕ ኮሽኖችን በመጨመር ኮንትሮል የምታደርግበትን መንገድ ከዚህ በፊት ልደቱም ያለውን ነገር ተናግረዋል። ቆንጆ አድርጎ ገልጾሃል። ያንተን ነገር ወረተኛ አለመሆንህን የፖለቲካውን ሙቀት ተከትለህ አቋምህን ባለመለዋወጥና ወጥ የሆነን አቋም ይዘህ የሀገሪቱን ችግር ደግሞ በውይይት እንዲፈታ ሀሳቦችን በማንሳትና በማወያየት ለምታደርገው አስተዋጽኦ ደግሞ በጣም ማመስገን እፈልጋለሁ። ለመናገር ሲል ቴንክ ዩ ብራዘር። ከሰሞኑ ወዳለው ውስጥ ሰጣ ገባ ልውሰድህና የአቶ ጌታቸው እነሱም እየተወያየው ነበር፣ ሀሳባቸው እያወያየው ሀሳባቸውን እየሰማው ነበርና የአንተ አስተያየት ምን ይመስላል? አረገኝ ለምን እንዳሰብክ አውቃለሁ። ይህን ነገር አስበህ ወዳላ እንዳርክኝ አቅ ነበር። ለማንኛውም የተነሱ ነገሮች ነበሩ። ብዙ ጊዜ እኔ ስናገር የራሴን ሀሳብ ብቻ ነው የማቀርበው። እኔ ነው የምለው። ደስ የሚለው ነገር ደግሞ እርማት እየሰጠህ ነው። ብዙ እዚህ ጋር የሚገባ ሰው ኮሜንትም ሳይ ነበረ። አንደኛው እኔ ብሎ እንደ አማራ ሲናገር፣ አንደኛው ይወቅሰዋል፣ አንደኛው ደግሞ ከአንደኛው ጋር ይስማሙ ያለው የፖለቲካ ልዩነትን መረዳትንና የራሴን ሀሳብ ብሎ የህብረተሰቡ ውክልና ሊኖር ይችላል። በህብረተሰባችን ውስጥ ደግሞ የተለያየ አስተሳሰብ እንዳለ መገንዘብና የራሳችን አቋም ወይ ደግሞ አመለካከት እንደምንገልጽ ተደርጎ መወሰድ ይኖርበታል ብዬ አስባለሁ። ከዛ ውጭ የወደብ ጥያቄ አነሳው ነበረ። ወደ ርዕሰ ስገባ እኔ የፌዴራል መንግስት ኦፍኮርስ ወደብን እንደ አጀንዳ አድርገህ ማምጣት ይመስለኛል ወደ ኤርትራ የሚያደርገውን የትኛውም አይነት እርምጃ የኢትዮጵያውያን መልክ ለማስያዝ ያሰበው ሞቶ ወይ ደግሞ እንደ መርህ የማታገያ መንገድ የተጠቀምበት አድርጌ ነው የምወስደው። ለምን የፌዴራል መንግስት ከሻዕቢያ ጋር ወደ ግጭት ለመግባት የሚሆን ሻዕቢያ ላይ እርምጃ ለመውሰድ በቂ ምክንያት አለው። የሉዓላዊነት ጉዳይን ማንሳት ይችል ነበር። በትግራይ ላይ ሰፋፊ የሆኑ መሬቶችን በኃይል ተቆጣጥሮ ይዟል። ይህንን መሬት ደግሞ በፕሪቶሪያ ስምምነት መሰረት ደግሞ የፌዴራል መንግስት የፎሬን ፎርስስ እና ነን ኤንዲኤፍ የሆኑ ፎርሶችን የማስወጣት አግሪመንት አለ፣ አርቲክል አለ፣ እውቅና አለው። እዛ አይተው ከሆነ የፕሪቶሪያ ስምምነት ላይ እና የፌዴራል መንግስት ከኢትዮጵያ ሉዓላዊ መሬትን ውጣ ብሎ ዘን የወደቡን ጥያቄ በኋላ ላይ ማስከተል ሲችል አስቀድሞ የወደቡን ጥያቄ ጠይቆ ዘን ኤርትራ ላይ እርምጃ የመውሰድ ሌላ ፍላጎት ይዞ ነው የመጣው እና ብዙዎቹ ይህን ነገር አይዳስሱትም። እኔ ስመለከትና ወደቡን ጥያቄ ስታረግ በኤርትራ ላይ በትግራይ ተቆጣጥሮት ያለውን መሬት ለማስመለስ የኢትዮጵያውያን የልብ ትርታ አያገኝም፣ ፍትሃዊ የሆነ ትግል አይታገሉልኝም የሚል ተጨማሪ ኢትዮጵያውያንን ወደዚህ ጨዋታ የመሳብ እንደ አንድ ሜካኒዝም ተደርጎ የተጠቀመበት አማራጭ ነው ቢያስባለኝ። ምክንያቱም ትግራይ ለራሷ ስትል ትዋጋለች ነው። እዚህ ጋር የትግራይ የተያዙ በኃይል የተቆጣጠራቸውን አካባቢዎችን ኤርትራ ላይ እርምጃ ከወሰድን ትግራይ ወደደችም ጠላችም የራሷ ጦርነቱን ትገባበታለች። ነገር ግን ሌሎችን ኤርትራውያን ሌሎችን ኢትዮጵያውያንን እዚህ ጨዋታ ላይ እንዴት አድርጌ ያነሳስቼ ከዚህ ጦርነት በኋላ ምን ጥቅም አገኛለሁ ብሎ እንዲመጡ የሚያደርግ የወደብን አጀንዳ ይዞ መጥቷል። እኔ እንደ አጀንዳነት አልጠላሁትም ማለት ነው። ወደ ሀሳቤ ስመጣ የኢትዮጵያ መንግስት የኢትዮጵያ ወደብ ያስፈልጋል ለመናገር ማለት ነው። ቅድም በደንብ አድርገህ ሄደበታል። የሴኩሪቲ ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የጂኦፖለቲካ ጉዳይ ነው። ትግራይ ደግሞ ለአንዴና ለመጨረሻ ጊዜ እንደውም የምጥ ፖለቲካን የጭንቅን የመከበብን
ሰንሰለት የምትበጥስበትን አንድ አማራጭ ሊሆን ብቻ ብዬ አስባለሁ። የኢትዮጵያ መንግስት የአሰብን ወደብ ሲያገኝ የትግራይ ደግሞ የባጽና ሌሎች ከአሰብ በላይ ያሉትን ወደቦች 2 ወደቦችን አክሰስ የማድረግ እድል ይኖራታል። ከተቆራረጠው የኤርትራ ህዝብ ጋራ ወንድም ህዝብ ጋራ ስርዓቱ ከተወገደ የመታረቅ እድሉ ይኖርበታል ያገኛል። ኤርትራውያን ደግሞ ለአንዴና ለመጨረሻ ጊዜ ነፃነታቸውን የሚያውጁበትም ይሆናል። የአሰብን ጥያቄ በኢትዮጵያ መንግስት ዘንዳ በኃይል የመውሰድ ጆሮ ነው ወይስ ድጋሚ ልስማው ብዬ ነው። የኢትዮጵያ መንግስት አድበስበሰ ተናገረች ደመቅ ላድርጋት ብዬ ነው። የኢትዮጵያ መንግስት አሰብን ያገኛል፣ ትግራይ ደግሞ ምጽዋን አክሰስ ያገኛል ያልከው? ኦፍኮርስ ኦኬ እሺ። ባይዘይ ከአዲግራት እኮ የ40 ኪሎ ሜትር ርቀት ነው። አይኔስ ምን ልፈልግ መሰለ የኤርትራ ህዝብ ባይዘይ ሌላ ተጨማሪ አድቫንቴጅ አለው። ለአንዴና ለመጨረሻ ጊዜ ከዚህ የባርነት ስርዓት የሚገላገልበትና ከወንድም አብራኩ ከሆነ የትግራይ ህዝብ ጋር ደግሞ የሚታረቅበትን እድል ይፈጥርለታል። የኤርትራ ህዝብ እንደሚታወቀው ላለፉት 30 ዓመታት በባርነት በስደት በሞትና የወታደራዊ አገልግሎትን በመስጠት አንድም ይሄ ግባ የሚባል የኢኮኖሚ መነቃቃት ያልተፈጠረበት ቅድም አንድ ወንድሜ የኤርትራን መንግስትን የማድነቅ አዝማሚያ ይበልጣል መሰለኝ አይዶን ነው እንዴት አድርጎ ከቻይና ጋር አነጻጸረው። ቻይና አሁን ላይ በምን አይነት ቴክኖሎጂ መራቀቅ ላይ እንደደረሰች አይረዳም። ኤርትራ ወደኋላ ተመልሳ አገሪቱን ያሉትን ህንፃዎችን እንኳን ቀለም መቀባት የማይቻል ስርዓትና ኢኮኖሚ ይዛ ያኔ ከነበረችው በልመና የምትተዳደሩ ከነበረችው ቻይና ጋር ለማነጻጸር ይሞክራል። እና አንዳንዴ ኮምፓር የምናደርግበትን መንገድ የኤርትራ ኢኮኖሚ ይሁን የኤርትራ ያለው ስርዓት ከኢትዮጵያ ጋር ለንጽጽር የሚበቃም አይደለም። ወት ለመናገር ከህዝብ ቁጥሩን ብታየው ካለው ኢኮኖሚ ከግራንድ ኢኮኖሚ ጋር ብታየው ከትግራይ ጋር መነጻጸር አትችልም። ኤርትራ ሀገር መሆኗና የፖሊሲ ነፃነት ስላላት የፈለገችው ሀገር ጋር አሊያንስ መፍጠር ስለምትችል በዚህ ነው ያላት የእሷ አድቫንቴጅ። እና ከ1200 በላይ የቀይ ባህር የወደብ ኮሪደር አላት። ያንን ለተለያዩ ሀገራቶችን በማከራየት ወይ ሚሊተሪ ቤዝ በመስጠት ብዙ አድቫንቴጅ ይኖራታል። ከዛ ውጪ በኢኮኖሚ ደረጃና ሀገሪቱ ደግሞ የተነጠለ ፖሊሲ በማራመዱ ምክንያት የወደቀ ሀገር መሆኑን ማንም ሰው ያውቃል። እና ይህንን ከኤርትራ የሚነሳን ጦርነት ኢትዮጵያን አፌክት ያደርጋል ብዬ አላስብም። በምንም ደረጃ አፌክት ሊያደርግ አይችልም። ከትግራይ አልፉም ባይዘው ግን የትግራይ ህዝብ ይህንን ጦርነት አይደግፍም። ትልቁ አሁን ወደ አንተ የምመጣው አድቫንቴጁን ከነገርኩ በኋላ የማነሳልን ነጥቦች ደግሞ አሉ። ቅድምም ብያለሁ። ለምሳሌ በኤርትራ በኩል ኤርትራውያንም ነፃነታቸው ያገኛሉ ብዬ ነበር አይደለ? 3 ነገሮች የኢትዮጵያ መንግስት አሰብ ያገኛል፣ የትግራይ ምጽዋና ከኤርትራ ጋር የመታረቅ እድል ይፈጥርለታል። ኤርትራውያን ደግሞ ለምሳሌ ብርጌድ መሐሙድ የሚባል ተደራጅቶ የሚታገል ሙቭመንት አለ። የኤርትራ ተቀናቃኝ ፓርቲዎች አሉ፣ ከ9 በላይ ፓርቲዎች አሉ ከኢትዮጵያ መንግስት ጋር አግሪመንት የፈጸሙ የሚሊተሪ ትጥቅ ትግል ለማድረግ ማለት ነው። እነዚህ ኃይሎች ጋር አግሪመንት ፈጥረዋል። የአፋር ቀይ ባህሮች እና የአፋር ኢትዮጵያውያኖችን አግሪመንት ፈጥረዋል። አሰብን ደግሞ ቤዚካሊ አፋሮች ናቸው የሚኖሩበት። ኢትዮጵያ ይህን ነገር ብትፈልገው በአጠረ ጊዜ ውስጥ ማጠናቀቅ ትችላለች። የወደቡን ጥያቄ መመለስ ትችላለች። ሌላ ኃይሎች ከጀርባ ተደርበው የኤርትራን ፍላጎት ለኤርትራ ፍላጎት ሊሰሩ ይችላሉ። እንደ ሳውዲ አረቢያ ምናምን የተባለው በተለያየ መንገድ የተዳሰሰ ነገር ነበሩ። ሳውዲ አረቢያ ከአሜሪካ ያላትን አፕሮች አንዱ ወንድሜ ጠቅሶታል። ሳውዲ አረቢያ የአሜሪካን ኢንተረስት ትጠብቃለች ብዬ አስባለሁ። የአሜሪካን ኢንተረስት ብቻ ትጠብቃለች ማለት ግን ማለት ቀድሞ አንዱ ወንድሜ አሜሪካ የሳውዲ ኢንተረስት ነው የምትጠብቀው ነበር ያለው። ኖ ሳውዲ ነች የአሜሪካን ኢንተረስት መጠበቅ የምትችለው። ምክንያቱም አብዛኛው የሳውዲ አጽዋሮች ከአሜሪካ የሚመጣ አጽዋር። ሳውዲ በቀጠናው ላይ እንደምታዩ ሰሞኑን የሰላም አንዳንድ የአግሪመንቶች ምናምን ሲኖሩ የድርድር ቦታም እየሆነች ነው ያለችው። አሜሪካ በልዩ ሁኔታ አላይ የምታረጋት ሀገር እየሆነች ነው ያለችው። ሳውዲ አረቢያ ደግሞ በቀላሉ ከ120 ሚሊዮን በላይ የህዝብ ቁጥር ያላትን የኢትዮጵያ ሀገር ብዙ ሰራተኛ ከኢትዮጵያ ሄዶ እዛ ሀገር የሚሰራ ያላትን ሀገር ያውም እንደገና ደግሞ ሰፊ የቆዳ ስፋት ያላትን ሀገር እንደገና ደግሞ ማሸነፍም የማትችል ባይዘው የዚህ የአረብ የነበረው ሙቭመንትም የዩናይትድ አረብ ኤሚሬትስ በጣም ተሰዋለች።
ሱዳን ገብታ የሰራችው ይታወቃል። ሶማሊላንድ ላይ ገብታ የሰራችው ይታወቃል። ኢትዮጵያ ውስጥ ያላት አሁን ከፍተኛ የሆነ ኢንቨስትመንት ይታወቃል። የፖሊሲ ነፃነት ይዘው የሚጠቅማቸውን ነው የሚያደርጉት እንጂ የአረብ ምናምን ነገር ሙቭመንት ምናምን አሁን ላይ ቀርቷል። አስተላልፋቸው እየተቀያየረ ስላለ ማለት ነው። በቀረች ደቂቃ የሰሞኑን ዘለልካት የሰሞኑን ከሰላምታ ኦኬ፣ ወደ እሱ እመጣለሁ። እቺ የመጨረሻ ነጥብ የፋኖ ጉዳይ የተነሳ ነገር ነበረ ቅድም። የፌዴራል መንግስት እኔ አንድ ነገር ልንገርህ፣ አማራ ክልል ላይ ያለውን ጦርነት እኔ አዝናለሁ። ብዙ ወንድሞች እያጣን ነው፣ ብዙ እህቶች እያጣን ነው። ክልሉን ዲስታብላይዝ እያደረጉት ነው ያሉት። እኔ ፋኖ አቅሙ የት ላይ እንደሆነ እስካሁን ድረስ የሚታይ ነገር እያየሁበት አለ። ኦልሞስት 1 ዓመት አልፎናል። የሆነን አካባቢ እንኳን ነፃ አድርጎ የሚቆጣጠርበት ስቲል የትጥቅ የዚህ የምንድነው የጎሪላ ፋይት ነው የሚያደርገው መሆኑ ማለት ትግል በተራዘመ ጊዜ ውስጥ ነው እያንሰራራ የሚሄደው፣ እየተደራጀ እየተጠናከረ የሚሄደው። ግን ከማያቸው አንዳንድ ምልክቶች ምን አለ መሰለህ ቴዲ፣ አንደኛ የፌዴራል መንግስት በሙሉ አቅሙ እየተዋጋ አይደለም። እዛ አካባቢ ሆን ብሎ አማራ ክልል የማተራመስ የማድቀቅ ሲዳከሙ ጉልበት እንዲያሩ ስፔስ የመስጠት ፋኖን ለማጥፋት ሲቃረብ እኮ ይተዋል። ጦርነቱን እኮ እሱም ያቆመዋል፣ እንዲሰባሰቡ ያደርጋል፣ የማረካቸውን ይፈታል፣ ያሰራቸውን ይለቃል። አማራ ክልል ጦርነት እንዳይወጣ እያደረገን ያለ እኔ ይሄን ሰውዬ ነው። በኢትዮጵያውያን ደምና በአማራ ህዝብ ደም እየቀለደን ያለ ማለት ነው። ምክንያቱም ፋኖ ተገድሎ አይደለም እየሞተ ያለ፣ ገድሎ እየሞተ ነው ያለው። ኦፍ ኮርስ ሊገድሉ የሚሄዱ ኢትዮጵያውያን ወጣቶች የመከላከያ ሰራዊት አባላቶችን እዛ አካባቢ በጣም እየተገደሉ እንዳለ አውቃለሁ። ማሸነፍ ግን አይፈልግም ፌደራል መንግስት። ምክንያቱም ከብዙ አንግል ማየት እንደምትችለው አማራ ክልል ውስጥ ያለውን ጦርነት ካጠናቀቀ የፕሪቶሪያ ስምምነት ጥያቄ ይመጣበታል። የፌደራል መንግስት የፕሪቶሪያ ፈጽም ይባላል። እንዳይፈጽም የወልቃይትን ጉዳይ እንደ መያዣ አድርጎ ይዞታል። ከወልቃይት ሙሉ ለሙሉ ያለውን እዛ ጋር የገባውን የአማራ ተወላጅ ካስወጣው የተጠናከረ ፋኖ እፈጥራለሁ ብሎ የትግራይን ጥያቄ የማድበስበስ ስራዎችን እየሰራበት ነው። የትግራይ አንደበት ለመዝጋት ነው እንጂ የአማራ ክልልን ለአማራ ህዝብ በማሰብ በምናምን አይደለም። እና እኔ የአማራን ህዝብ ይሄን ነገር በጥልቀት ቢያየው ወይ እንደ ህዝብና እንደ መንግስት ወደ ትግሉ ቢገባ፣ አለበለዚያ ደግሞ ፋኖ የአማራን ህዝብ በዚህ ደረጃ እንዲጠፋ ከማድረግ እኔ የሆነ መፍትሄ ቢፈልግ ባይ ነው፣ እውነት ለመናገር ማለት ነው። ትግራይ ውስጥ ያለው ነገር እኔ እንደምታውቀው የጌታቸው ደጋፊ ነው። ብዙዎች እናደዱብኛል። አሁን ልታጣላኝ ነው። ግን ጌታቸው ላይ ያሉት ክፍተቶችን ደግሞ በመውቀስ ወደኋላ አልልም። የምትጠይቀኝ ጥያቄ ካለ ጥያቄዎች ላይ መሰረት አድርጌ ልመልስልህ እችላለሁ። አማራ ክልል ላይ ነጥብ ላድርግልህና ትግራይ ውስጥ ያለውን ችግር በውይይት እንዲፈታ እፈልጋለሁ። በጌታቸው በኩል ያሉትና በደብረጽዮን በኩል ያሉትን ችግሮች እንዲፈቱ እፈልጋለሁ ብዬ አስባለሁ። የጌታቸው ድክመቶች ብዬ ማስባቸውን መሰለህ፣ አንደኛ የመጀመሪያ የጉባኤው ጉዳይ ነው። ጉባኤው አሁን በተራዘመ ሁኔታ የትግራይ ህዝብና የቲፒኤልኤፍ አመራሩን ኢቭን ወደ ሌሎችም ባለድርሻ አካላቶችን ለመከፋፈል የሚያበቃ ከሆነ ጉባኤ አንድ ላይ መደረግ ነበረበት ብዬ አስባለሁ። የፌዴራል መንግስት እውቅና ይስጠው አይስጠው ብዜ የገድስ ማለት ነው። ፌዴራል መንግስት ሆን ብሎ ያንን የህወሓትን እውቅና ያልሰጠበት ምክንያት ስላለው ነው። ጌታቸው እዚህ ጋር መወሰን ነበረበት፣ ጉባኤው ላይ መሳተፍ ነበረበት። ህወሓትም ጉባኤውን ማራዘም ነበረበት። አሁን ችግር እየሆነ ያለው ምንድን መሰለህ ቴዲ፣ ድርቅናዎች አሉ፣ እልሆች አሉ። ችግር ፈቺ በሆነ መንገድ አይደለም የመጡት። ማለት ከፕሪቶሪያ ስምምነት ካለው ነገሮችን አያይዞ እኔ እንደ አንድ ድል ወስጄ ነበር። ምንድነው በዚህ በኩል ቲፒኤልኤፍ ፌደራል መንግስት ላይ ጫና ለማድረግ፣ በዚህ በኩል ደግሞ ጌታቸው ጋራ ወይ ፕሪቶሪያ ስምምነት መሰረት ኢንስቶል የተደረገውን የጊዜያዊ አስተዳደሩ ከፌደራል መንግስቱ ኢንጌጅ እያደረገ የሆነ የራሳቸው ካልኩሌሽን እየሰሩ ፌደራል መንግስትን አስገድዶ የፕሪቶሪያ ስምምነት እንዲፈጽም የማድረግ ስራዎችን እንዲሰራ ነበር። የሆነ ነገር ያስባሉ ብዬ አስቤ ነበር። በእኛ በምናስበው ደረጃ ግን እነዚህ ሰዎች ስማርት አልነበሩ። አባባሌ ገብቷል ብዬ አስባለሁ። ፌደራል መንግስትና የቲፒኤልኤፍ ኢንስቶል ያደረጉት ኢንተሪም ገቨርንመንት አለ።
ያን ኢንተሪም ገቨርንመንት ከፌደራል መንግስት ጋር ይገናኛል፣ ከቲፒኤልኤፍ ጋር ይገናኛል። በአፈጻጸሙ ጉዳይ ላይ ይነጋገሩና ወደ ፕሪቶሪያን የማፍረስ እርምጃዎች ላይ እንዳይሄዱ የትግራይ ጊዜያዊ አስተዳደር ይሰራል። ገብቷል አይደለ? ቲፒኤልኤፍ ደግሞ የፖሊሲ ነፃነት የአካሄድ ነፃነቶችን ከሌሎች ኃይሎች ጋርም ጭምር መገናኘት የሚያስፈልገው ከሆነ እንዲገናኝ ያደርገዋል የሚል እና በዚህ መንገድ ተግባብተው ይሰራሉ የሚል ሐሳብ ነበርና ሁለቱ ግን ለዩ፣ ጎራቸውን ለዩ። በጌታቸው በኩልም ያለው በደብረጽዮን በኩልም ያለው ጎራቸውን ለይቶ በቃ ስልጣን የመሻማት አይነት ነገሮችን አሳዩ። ይሄንን ደግሞ አንደኛው ከጌታቸው ሁለተኛው ውስጥ ያዩት ምንድን መሰለህ? ምክር ቤቶችን አለመያዝ፣ ከሰራዊቱ ጋር ጠለቅ ያለ ኢንጌጅመንትን አለመፍጠር፣ እነዚህ ቲፒኤልኤፍ ሊታገልበት የሚችሉትን መንገዶችን በደንብ አጢኖ ባለመያዝና እነሱ የበለጠ እንዲሄዱበትን አገዛቸው። በዚህ አሁን ላይ ያለው መሬት ላይ ያለው ሀቅ ምንድነው መሰለህ? ዊን ዊን ሲቹዌሽን ወጣቱ ድጋፍ ይፈልጋል። እግሩ ተንጠለጠለ። በተወሰነ የመቀሌ ከተማ ወጣቶች ላይ ብቻ ተመካ። ገባስ ለውጥ እንዳለው ወጣቱ ከጫፍ እስከ ጫፍ ለውጥ ይፈልጋል። ለውጥ ይፈልጋል፣ ግን ዋና ተቋማቶችን አልያዘም። አዎ እነዚህ ህጋዊ የሚያደርጉትን ተቋሞችን በደንብ አድርጎ አልያዛቸው። ለምን ወጣቱ እስከ የምክር ቤቶቹ ጉዳይ ለምሳሌ ከ12 ዓመት በፊት የተደረገ ምርጫ ነው። 2007 የተደረገ ምርጫ ነው። የመጨረሻው አቶ ጌታቸው ተቋማዊ በማድረግ መያዝ ነበር። ኦኬ ኔክስት ዊክ የሚመለስ ይመስላል ወደ መቀለ። ኮንዲሽኖች አሉት ድርድር የሚያደርጉ ለመግባት የሚሞክሩ 6 ወር ነው የቀረው። ምርጫ እስከሚደረግ ነው። 6 ወር አይደለም። አማኑኤል 6 ወር ነው የቀረው። እስከ 6 ወር ድረስ ነው። አይ እሱማ በኮንፈረንስ ላይ መግዛት ስራሩ ኮንፈረንስ በኢንስቶል በሚደረግበት ጊዜማ ከ6 ወር እስከ 12 ወር ብሎ ነበር። ያ ግን ምን ሊያደርግ ይችላል ነው? ፌሙ ሚዲያው በእጁ ከሌለ ምክር ቤቱ በእጁ ከሌለ ለምን አይመለስም? ለምን አይመለስም እኮ ተመልሰዋል። ለምሳሌ ምንድን ነው የሚያደርገው? የሚናገረው ነገር እንኳን የክልሉ ሚዲያ እንኳን እየዘገበለት አይደለም። እሱ የራሱ ምክንያት ሊኖረው ይችላል። ማለት ትግራይ ውስጥ የሆነ የማባባስ ነገሮች እንዳይኖሩ ትግራይ ውስጥ ያለውን ችግር በትግራይ የሻዕቢያ ደህንነቶች ያሉበታቸው እሱ ዞሮ ዞሮ ምንድን ነው የሻዕቢያ ደህንነት አደጋ ያደርስበታል ብዬ አላምንም። የጌታቸው አንድ ነገር መሆን ማለት ትግራይን ወደ ትርምስ ማስገባት ነው። ወይ ቀላል አይደለም። ትግራይ ውስጥ ያለውን ኮንሽስ ነው፣ ሁሉ ወጣቱን ኮንሽስ ነው፣ ሰራዊቱን ኮንሽስ ነው። የሆነን ሰው በኃይል የራስን ፍላጎት የምታስፈጽምበት ወይ የሆነ እርምጃ የምትወስድበት ሁኔታ ላይ አይደለም ያለ ነው። ኮንሲኩዌንሱን አንወጣውማ። ጌታቸው መንካት ማለት ፕሪቶሪያ ማፍረስ ነው። በአጠቃላይ የሻዕቢያ ደህንነቶች ትግራይ ውስጥ ገብተው ነገር አድርጉ ማለት ፌደራል መንግስት የህግ የማስከበር ዘመቻ ያለው ብሎ ወደ ትግራይ ቢገባ ዘንድ ወጣቱ ሊሰለፍ ሊወስደው የሚችለውን አቋም አንኤክስፔክትድ ነው የሚሆነው። እንደዛ አይደለም። ነገር ግን ከጊዜያዊ አስተዳደሩ ጋር ኦፊሻሎች ጋር ንግግር ያደርጋል። አሁን አቶ ጌታቸው ከ6 ወር በኋላ እኮ የጊዜያዊ አስተዳደርነት ፕሬዚዳንትነቱ ያበቃል አይደል? ለምን አያልቅም? ለምን ከ6 ወር ከየት አመጣው? ኢንትሪም ምርጫ እስኪደረግ ድረስ ነው። ምርጫ ይደረጋል አይደል? ኢንትሪም እኮ ምርጫ ሲደረግ ምርጫ እስኪደረግ ድረስ ነው የክልሉ ፕሬዚዳንት እኮ ምርጫ ሲደረግ ምርጫ መቼ ይደረጋል ነው ጥያቄ። ምርጫ ኔክስት ይደረጋል ወይ ታሳቢ እናድርግ። ሲደረግ ምርጫ ሲደረግ ሲጀመር ነገ ምርጫ ቢደረግ ጌታቸው ከስልጣን ይወርዳል እኮ በቃ አለቀ። ምርጫ የሚደረግበት ቀን ነው እንጂ 6 ወር 7 ወር ምናምን ብለህ የቀነ ገደብ ብታስቀምጥ በምርጫ ቦርድ የጊዜ ሰሌዳ መሰረት ሄጄ ነው። ከዛ በኋላ ያደርጋል። ኔክስት ይር ምርጫ ያደርጋል አብይ። ምናልባት ነገሩ ነው ምናምን በዛ ኢትዮጵያ ውስጥ ምርጫ ቢደረግም ባይደረግም ትግራይ ምርጫ ስታደርግ ነው። በትግራይ ክልል ውስጥ የምርጫ ቦርድ ሱፐርቫይዝ የሚያደርገውን ምርጫ እስከሚከናወን ድረስ ነው የሚለው። ምርጫ ቦርድ የሚያደርገው ምርጫ ለምሳሌ ትናንትና ማን ነው የምትለው የአማኑኤል ምን ብሏል? የፌደራል መንግስት ጊዜያዊ አስተዳደርን የሚተክለው ለ2 ዓመት ነው። ከ2 ዓመት በኋላ ግን 6 ወር ማራዘም ይችላል አለ። እኔ አልቀበለውም እሱ። እንደገና ደግሞ በኮንፈረንስ ላይ ደግሞ 6 ወር እስከ 12 ወር ነው ይላል። እነዚህ ዝም ብሎ
እንትን ናቸው እንጂ በፕሪቶሪያ ስምምነት ዓለም የሚያውቀው ምርጫ እስከሚከናወን ድረስ ነው። ግልጽ ነው። በተሻለ መጠን ለነ ደብረጽዮንም ለነ ጌታቸውም ፌር የሆነ ትንታኔ ለማስቀመጥ ሞክሬያለሁ። በነ አማኑኤል በኩል በነ ደብረጽዮን በኩል የሚሰጡን ትንታኔ ብታይ በአንድ በኩል ህግ እናስከብር ይላል፣ በአንድ በኩል ደግሞ በየወረዳው በየዞኑ እየወረደ ማተም ይለቅማል። ገባ? ምን አይነት በአንድ በኩል የፕሪቶሪያን ስምምነት አንቀበልም ይላል፣ እኛ ሳንፈልገው ነው የተስማሙት ይላል። በሌላ በኩል ደግሞ ይመጣና የፕሪቶሪያ ስምምነት እንደሚለው ይላል። ብዥታዎች አሉ በጣም ብዙ። እሱን ነው የምልህ እኮ እርስ በርስ ለእኛ የጠራ ነው ፕሪቶሪያ ስምምነት። አሁን እኔ በጠራ መንገድ እረዳዋለሁ። በአፈጻጸሙ ላይ ቅድም የነገርኩህን አሁን በጌታቸው በኩል አስተዳደሩን ለመትከል አንደኛ የነበረው መዘግየት፣ ሁለተኛ የሚከተላቸው ሜካኒዝሞች የራሴ ጥያቄዎች አሉ። ገብቷል አይደለ? በደብረጽዮን በኩል የሚያደርጋቸው ነገሮችም በቃ አንዴ ለምሳሌ ህወሓት መጠየቅ የሚችል ከሆነ ስለ ህግ የሚጠይቅ ከሆነ የሚጠይቅ ማን እንደሆነ ታውቃለህ? ካቢኔውን ነው የሚጠይቅ የሚችለው። የፈጠረውን ካቢኔ ውክልና አለ 50 ሲደመር አንድ የካቢኔ ግዛዊ አስተዳደርን ቦታ አለኝ ይላል አይደለ? መጠየቅ የሚችለው ካቢኔውን የትኛውም የህግ ክፍተትም ከሆነ የህግ መጣስም ካለ የወክላቸውን የጊዜው አስተዳደር የካቢኔ አባላትን እንጂ ምክር ቤትን መጠየቅ አይችልም። ምክንያቱም መንግስት ነው። ምክር ቤቶች ተጠሪነታቸው ለመንግስት ነው። የመንግስት አንድ አካል ናቸው እንጂ የፓርቲ ልሳን ወይ የፓርቲ የጉዳይ ማስፈጸሚያ አይደለም። በዛ ነው መረዳት የሚችለው። አይ ልክ ነው። የሆነ ነው እነ ደብረጽዮንም ትንሽ ጡንቻቸው የፈረጠመው በእርግጥ እነሱም ይሄ ነው የማይባል ድጋፍ አላቸው። ግን በዋነኛነት ኢትስ ኦል አባውት ፓወር ስላላቸው። አይ ጡንቻ መፈርጠም አለም ቴዲ። አሁን ምን አለ መሰለህ አንዳንዴ ፖለቲካ ስትገነዘብ እኛ ሰራዊታችን ቀይ መስመራችን ነው እንዲታወቅ የምፈልገው ነገር ማለት ነው። በሰራዊቱ ማንም ሰው አይቀልድም። ገብቶሃል አይደለ? ሰራዊቱ አቋም ሊወስድ ይችላል። በቃ ትክክልም ሆነም አልሆነ እኔ ከጀርባዬ አቅም ሊሆነኝ የሚችል ለሚመጣብኝን አደጋውን ማዕከል ያደረገ ምክንያቱም የጦር ድባብ አለ አይደለ? እንደምታየው በኤርትራም ይሁን በኢትዮጵያ በኩል የጦር ድባቦች የጦር ጉስማዎች አሉ። የሚመጣውን አደጋ ለመቋቋም የተደራጀ ኃይልና የተደራጀ አመራር ያስፈልገዋል። በጌታቸውና በደብረጽዮን መካከል ያለውን ችግር መፍታት ካልተቻለ አሁን ላይ ወደ ኃይል እርምጃ የሚገባ ከሆነ ከዛ በኋላ ፖለቲካ የሚባል ነገር አይኖርህም ማለት ነው። ስለ ህግ አታወራም፣ ስለ ፖለቲካ አታወራም። የምታወራው በመሳሪያ ነው። ያለንን አቅም በተደራጀ መንገድ እንዲመራልህ የሚፈልገው ደግሞ እኔ በሰራዊቱ አልደራደርም ለመናገር ማለት ነው። ሰራዊታችን ቀይ መስመር ነው። ሰራዊቱ የተሳሳተን ውሳኔ እንዳያስወስኑት ግን እንታገላለን። የፌዴራል መንግስት ደግሞ ይሄንን ታሳቢ አድርጎ እንዲንቀሳቀስ እፈልጋለሁ። የትግራይ አመራሮችም ጭምር በዛም ወገን ያለው አንተ በጌታቸውን በኩል ያለውን ሰራዊት የፈለገውን ነገር ይወስናል ማለት ግን አይደለም። አለ ወጣቱ ጥያቄ አለው። ያለዚህ አሰራር ጥያቄ አለው። እኔ አንድ እዚህ ጋር የመጨረሻ አንድ ነገር ላንሳና ምን ስለባበት ኦኬ። ታደሰ ለምንድን ነው መሀል ሰፋሪ የሆነው? ምንድን ነው የሱ አቋም? አይደለም እኔም አላውቅም። እሱም የሚያውቀው አይመስለኝም። ባይዞ እሺ፣ ከልብ አመሰግናለሁ። ገባ እናወራለን። ኦኬ፣ ሌላ ቀን እንገናኛለን። ቴንክ ዩ አሌክስ ፋኖ አመሰግናለሁ። እንትን አድርግ። እኔም አመሰግናለሁ። እድሎች ምናልባት የተነሳው ክሊር ለማድረግ ነው የቆየሁት በዛ ላይ ለማዳመጥ ሳሚ ቀጥልና የተወሰነላ እኔ ልተኛ ስለደከመኝ ሮብ ስለምገባ ሮብ ዕለት እንዲሁ እናወራለን። በኦዲዮ ለሚገቡ ሰዎች ሮብ እመጣለሁ። አስገባኝ ግን ሮብ እመጣለሁ። አስገባኝ። እኔ ምንድን ታውቃለህ፣ እኔ አይናፋር ነኝ እንጂ እኔ ባይዘወይ በቪዲዮ መግባት እችላለሁ፣ ችግር የለብኝም። ግን አይናፋር ነኝ፣ አልችልም በቪዲዮ መግባት። ችግር የለውም ሳሚ፣ ከአንተ ጋር ቪዲዮ ኮል ማድረግ እንችላለን፣ ችግር የለውም። በደምብ ደስ እያለኝ እናወራለን። እሺ ሳሚ፣ እሺ ጉድ ናይት። ኦኬ ሳሚ፣ በነገራችን ላይ በማንኛውም ሰዓት በኦዲዮ በማወያይበት ሰዓት ሲመጡ ተቀዳሚ ምርጫዬ ልክ በቪዲዮ ሳወያይ ተቀዳሚ ምርጫዎች እንዳሉኝ ሁሉ በኦዲዮ ሳወያይ ተቀዳሚ ምርጫዬ ከሆኑት መካከል የሳሚ ነው። በጣም ጎበዝ ፖለቲከኛ ነው። ብዙ አሉ በኦዲዮ እንደዚሁ በቪዲዮ ያሉትን እንዳስተዋወኳችሁ ሁሉ በኦዲዮ ደግሞ ሲያወሩ ጎበዝ የሆኑ ልጆችን እያመጣኝ ከእናንተ ጋር እንድትተዋወቁ አድርጋለሁ። ጥሩ ነው። ትልቁ ችግር ግን በኦዲዮ የሚቀርቡ ሰዎች በኦዲዮ መቅረባቸው ብቻ ሳይሆን አብዛኞቹ ላይ እንደምታዩት አርበኛ ይጫወታሉ። ትንሽ
ሰው በኦዲዮ ብቻ የሚታይ ከሆነ ትንሽ ጨዋ መሆን አለበት አይደል? ሽለላ በቪዲዮ ለሚታይ ሰው ነው። እኔ ጀግና ምናምን ለሚታይ ለምታዩት አፍንጫው የቱ ጋ ነው? አይኑ የቱ ጋ ነው? ቁመናው ምን ያህል? እነሱ ይሸልሉ የሚታዩ ሰዎች። የማትታዩ ሰዎች ግን ከሚታዩ ሰዎች 1-2 ስቴፕ ሰከን ማለት ያለባቸው ይመስለኛል። ትንሽ ሰከን ማለት ያለባቸው። ተደብቀ እንደገና ያዙ ይለቀቅም ብለህ አይሆንም። ሰው ጨዋ መሆን አለባችሁ። ልክ እንደ ሳሚ አሁን ቀደም ሲል እንደነበር አሌክስ ፋኖም በጣም ጨዋ ልጅ ነው። አማራ ዛሬ በጣም ጨዋ ልጅ ነው። ብዙ በኦዲዮ የሚናገሩ ልጆች አሉ እንደዚህ ማይታዩ። እኔ ፎቢያ የሚነሳው ንዴት የሚነሳው በኦዲዮም ተደብቀህም እያወራ ጀግና ስትጫወት ነው። እንደዛ አይኮንም። እኔ ጋር እንደዛ አይኮንም። ሌላ ቦታ ላይ ይቻላል። እሺ ሌላ ጥያቄ አለ። ለእኔ የምታነሱልኝ ጥያቄ አለ። ከመሄዴ በፊት የምታነሱልኝ ጥያቄ በሳምንት አንድ ጊዜ ሮብ ወይም ሐሙስ እንደዚህ በቪዲዮ መግባት ለማይችሉ ሰዎች ስክን ያለ ውይይታ አዘጋጃለሁ። እናንተ ብቻ ጨዋ ሁኑ። ጨዋ ከሆናችሁ የኔ ፍሬንድ ትሆናላችሁ እስከ መጨረሻው ድረስ። ጨዋ ሰው ነው ይመቸኛል። የኔ ትልቁ ድክመቴ ሰዎች ጨዋ ሲሆኑብኝ ደካማ ነኝ። ቁም ነገር የሰው ልጅ በጣም ትሁት ከሆነብኝ ምንም ነገር አደርግለታለሁ። አይገርም? በጣም የኔ ድክመቴ እሱ ነው። ሰው ጨዋ ጋጠወጥ ሲሆን ደግሞ በጣም ይመቸኛል እኔ ማለት ነው። ይሉንታ የለኝ ምናምን። እንደዛ ከሆናችሁ እንገናኛለን ለማለት ያለው እናወራለን። ሀሳብ አስተያየቶቻችሁን እንሰጣላችሁ። ለእኔ የምታነሱልኝ ጥያቄ አለ። ለእኔ የምታነሱልኝ በቪዲዮ ገብተን ብልግና ቢያስረን ምን ይጠቀማለ? ችግር የለውም። በኦዲዮ ባትገቡም በቪዲዮ ከገባችሁ ኦኬ። በኦዲዮ ገብታችሁ ብቻ ሀሳባችሁን ስለምትናገሩት ንግግር በቂ እውቀቱ በቂ ግንዛቤ ይኖራችሁ ከተቀመጠን አይቀር ቢያንስ እውቀት ማግኘት አለብን ለማለት ያለው። ፍቅር ያሸንፋል። ፕሊስ ሁሉ ሰላም ነው። ቴንኪው ኤርትራዊ ቴንኪው። ብዙ ኤርትራውያን አሉ በነገራችን ላይ ሁሉም አይደለም። እኛ ውስጥም ጦረኛ ባህሪ ያላቸው ልጆች እንዳሉ ሁሉ ኤርትራዊ ጋም ስትሄዱ ስለ ሰላም የሚሰብኩ አሉ። በነገራችን ላይ ከማጋ ነው ወሬ ያወራችሁት ነው ጥያቄው። እንደምታወሩት ሰው ይወሰናል። እኛ ጋም ጎርሰው እሳት ልሰው የሚናገረው አሉ በኢትዮጵያውያን ወገን። በኤርትራውያንም በኩል ደግሞ እንደዚሁ እሳት ጎርሰው እሳት ልሰው የሚናገረው አሉ። እሺ ሴቶችን ለምን አታሳትፍም? እንግዲህ ሴቶችን እኔ ቤት መጥቻ አላሳትፍ። ሴቶችማ እናንተ 84 ሆናችሁ ተደራጅታችሁ ላኩ እንጂ ወንዶች እዚህ የሀገር ጉዳይ ይወያያሉ፣ ሴቶች እዛ የታች ቤታቸውን በቪዲዮ ይልካሉ። እናንተ ላኩ። ከዛ ደግሞ እዚህ ብትመጡና ሴቶቹ ለምን አታሳትፍም? ከቤት እየጎተትኩ ላስገባሽ? እናንተማ ላኩ እንጂ ላኩ። እሺ ሌላ ጥያቄ አለ? እኔም ታነሱልኝ ጥያቄ 1-3-4 ደቂቃ ቆያለሁ። ያ ሰሞኑን እየሰማን እኮ ነው። 84 ሴቶች ለአንድ ራሰ በረሃ ሰውዬ 84 ሴቶች ተንጋግተው የታች ቤታቸውን ፎቶ አንስተው ልከዋል የሚባል ነገር አለ። እያንዳንዱ ብሔር አንዳንድ ተወካይ ልኳል ነው የሚባለው። እንግዲህ በስናሰላው ማለት ነው 84 ሴት። በሱስ የ84 ሴት ቆይ እንዴት ነው የሚያው? 83 ናቸው። ወንድሜ ደግሞ በደንብ እየቆጠርክ ነበር መሰለኝ። ቁጥር ያስተካክለኛል እዚህ ጋር። እሺ 84 ሴቶች ቁም ነገር። እኔ ራሱ ብዙ ነገር ላወራ ብል ብዙ ማወራው ነገር አለኝ። እኔ ራሴ እዚህ ሶሻል ሚዲያ ላይ ሴቶች እንዲሆኑ እያሉ የሚከራከሩ ሴቶች አጓጉል ቪዲዮቻቸው አሉ እያሉ ሰዎች የቅርብ ጓደኞች ሲነግሩኝ ሰምቻለሁ። እና ካላመንክ እንላክልህ ሁሉ ብሎኝ አልፈልግም ብያለሁ። ምን ያደርጋልኛል? አትላኩልኝ ብያለሁ። ግን ማምናቸው ልጆች እንትና እኮ ልካልኛለች እንትና አለኝ ይላል። ሰውን በአልበም አይ ዶንት ኖ እኔ ምን አይነት ደስታ እንደሚሰጣቸው አላውቅም። እንዲህ ያለ ነገር ስትልኩም ስትጠይቁም ማለት ነው። እሺ ሌላ ጥያቄ አለ? የ57,000 $50,000 ጎበዞች አትረሱም እናንተ።
የት ገባ ያላችሁ፣ ፋይል ተዘጋ እኮ ፋይል ተዘጋ። እኔ ቤት በተደረገው ውይይት እኔ ፋይል ዘጋው። እኔ ጋር መተህ እንደዚህ አድማጭ ተመልካቾችን ልብ አላንጠልጥልማ። እንደዚህ አይነት ነገር እኔ ጋር ለመምጣት ነው። ከመጣ ግን ቁርጥ ያለ መልስ ነው የምሰጠው። እንግዲህ የነበረውን ክርክር ሰምታችኋል። ፋይል ዘግቻለሁ። ከዛ በኋላ የት እንደሄዱ የት እንደደረሱ አላውቅም። እኔ ጋር በነበረው ውይይት ግን ግራ ቀኙን አይቼ ፍርድ ሰጥቻለሁ። ሌላ ጥያቄ? ኤርትራዊ መሆንን ደርሰንበታል። ደግሞ ኤርትራ ያደረጋችሁኝ። ኦኬ እሺ። እቃህን ላክልኝ ትላለች አንዷ። እኔ ልካለሁ፣ ችግር የለብኝም። እኔ ልካለሁ። ግን እንዴት ነው የሚላከው? ነው የተነቃቃው ነው ወይስ የተጨማደደውን ነው? እስቲ ለየት ጥያቄው መጀመሪያ ስፔሲፊካሊ ይቀምጥልኝና የተነቃቃው ይሁን ወይስ የተጨማደደው በግልጽ አስቀምጭልኝ መጠይቁን። ቴዲ ለገጠር ልጆች ይቅርታ ጠይቅ። ምን አጠፋሁኝ? እኔ ምን አጠፋሁ? በጣም ነው የሚመቹኝ እኔ የገጠር ልጆች፣ በነገራችን ላይ በጣም ነው ደስ የሚሉኝ። እኔም እንዳልኳችሁ የማንኪያ ነገድ ነኝ። በጣም ነው የሚመቹኝ። በጣም እድሜና ጤና ይስጣችሁ። እኔ እድሜ የሚረዝመው አንድም በእናንተ ነው። ሳቄ ምንጮች ናቸው። በጣም ነው የምታዝናኑኝ። በጣም ነው የምወዳችሁ። ምን አጠፋሁኝ? እኔ ምን በደልኩኝ? ያጠፋሁት ነገር አለ? ሌላ ጥያቄ አለ? አረ ቴዲ ስንት ትልልቅ ሰዎች። እኔ እኮ ነግሬያቸዋለሁ። የእኔ ባህሪ እንደዛ ነው። በቁም ነገሩ ላይ አሁን ይሄ የቀል ወይም ደግሞ የማህበራዊ ጉዳይ ላይ ነው እያወራን ያለ ነው። ዘና ፈታ እያልኩኝ ነው። ፖለቲከኞችን ሸኝቼ ወደ መተኛቴ እየሄድኩኝ ነው። ሰው ነኝ እኮ እኔ። አንዳንድ ጊዜ እኮ በጣም ትገርሙኛላችሁ እኮ። የሆኑ የተቆረጡ ቪዲዮችን ምናምን ታዩና በስማም ቴዲ እንዲናገራል ምናምን ትሉኛላችሁ። ወጣት ነኝ እኮ እኔ አልስቅም እንዴ? እኔ አልጫወትም? እኔ አልቀልድም? እኔ በአካል የሚያውቁኝ ሰዎችን ጠይቋቸው። እኔ ቤታችሁ በመጣ እንግዳ የምትሆኑት እናንተ ናቸው። እኔ እንደውም እንትን ያለ ነገር አይመቸኝም። በጣም ሰዎች ይጨነቃሉ። ቁም ነገር ጨዋታ ከሌለ ካልሳኩኝ በቀኑ ስመዋል አልችልም። እንዴ መሳቅ አለብኝ፣ መጫወት አለብኝ እኮ። ታፈንን እኮ ጎበዝ። የሆነ ንግግሬን ቆርጦ ያወጣሉ። ከዛ በኋላ ደግሞ እንትን ይሉኛል። እሺ የከባድ መኪና ሹፌሮችን አቅርቤ ያለው ሞጊልዳ ለ3 ወር ማዕቀብ ተጥሎበታል። እኔ አይመቸኝም። እኔ ሰው መድረክ ሰጥቼው እኔ ቤት ካወራ በኋላ እንደገና ሌላ ቤት እልፍ ብሎ ሄዶ አይደብርም? ነግሬያቸዋለሁ። እኔ እዚህ ቲክቶክ ላይ ከ20 ሺህ በላይ በትንሹ ከ20 ሺህ ያላነሱ የግል ሰላዮች አሉኝ። እያንዳንዱን ነገር አፕዴት ያደርጉኛል። በሳምንት አንዴ ይመጣሉ ልገባ ስል። ስለዚህ ቁም ነገር ግን እንደዚህ ከህዝብ ጋር አስተዋውቋቸው፣ መድረክ የሰጧቸው፣ እንዲያወሩ ያደረግኳቸው፣ ተናግረው እንዲደመጡ ያደረግኳቸው ሰዎች የሆነ አለ የባልቴት ወሬ እያወሩ ስሰሟቸው እኔ እኚህን ነበር ያወያየው ትላለሁ። ቁም ነገር እኚህን ነበር እኔ መድረክ ሰጥቼ ሲናገሩ የሰማሁት ትላለሁ። አንዳንድ የምታፍሩባቸው ሰዎች አሉና የሆነ የተቆረጠ ቪዲዮ አይቼ ያናደኝ ነው። ስለዚህ ለ3 ወር ታግዷል። ለ3 ወር እየታየ ይጨመራል። አስፈላጊ ከሆነ እስከናካቴው ማዕቀብ ይጣልበታል። ሌላ ስነ ጥበብ በጣም ወዳለሁ። በጣም ድራማ፣ ስነ ጥበብ፣ ፕራንክ ምናምን በጣም ነው ደስ የሚለኝ።
በጣም ነው የሚመቸኝ። ሰዎች ፕራንክ ሲያደርጉኝም ደስ ይለኛል። እሺ ሌላ ጥያቄ አለ? 2 ደቂቃ አለ። በ2 ደቂቃ ውስጥ የምታነሱልኝ ጥያቄ አለ? ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴዲ ሐዋሳ እያላችሁ እዛ ላይ ጉረኛ ነው ወይ? እኔ ጉረኛ አይደለሁም። እኔ ጉረኛ አይደለሁም። ማን ላይ ይጎራል፣ ማን ላይ ይጎራል የሚል እምነት ነው ያለኝ። የደሃ ሀገር ዜጎች ነን። ደሃ ሀገር ነው ተወልደን ያደግነው። የደሃ ልጆች ነን። ማን ላይ ይጎራል? እያንዳንዳችን እንተዋወቃለን። የሶስተኛ ዓለም ነዋሪ የሆነ ከድህነት ወለል በታች እየኖርክ ማን ላይ ነው የምትጎረው? ሴጣን ራሱ ምን ይላል? አሁን ከድህነት ወለል በታች የሚኖር ቢሎ ፖቨርቲ ላይ የሚኖር ሰው ጉረኛ ሲሆን ራሱ ሴጣን ድንቄም ብሎ አይስቅበትም። እና እንደዚህ አይነት ባህሪ የለኝም እኔ። በሙዚቃ ማንን ታደንቃለህ? ከሴቶች እጅጋየሁ፣ ሽባባው፣ ጂጂ፣ አስቴር አወቀ፣ ከአሁን ዘመኖች ከወጣቶቹ በዚያውም በዚህ ዘመን በእኔ እድሜ ካሉት ጸደንያ ገብረ ማርቆስ። ጸደንያ ከአሁን ዘመን ከሆነች አላቅም። ያው በዚኛ እድሜ በዚህ በ90ስ በዚህ ሚካ በኃይሉ ሙዚቃን በእውቀት የሚዘፍኑ ብዬ ማስባቸው ሌላ ርዕስ ከበር አታረግም ወይ? ሌላ ርዕስ ሌላ ለምሳሌ ምን አይነት ርዕስ ይሄ መንፈሳዊ ነው? መንፈሳዊ ነክ ነገር ላይ መቼም እንደዚህ አይነት ነገር አላደርግም። ፎይ ምናምን ብላችሁ በውስጥ እንትን ብላችሁኛል። መንፈሳዊ ነገር ላይ መንፈሳዊውን ጉዳይ ለመንፈሳዊ ሰዎች መተው አለብን በሚል አምናለሁ። የመጨረሻ ቴዲ የኔ ወንድም እግዚአብሔር ይጠብቅህ ኑርልን። እኔ ፖለቲከኛ ባልሆንም ውይይቶች በጣም ይመቹኛል። ለሀገርና ለወገን የሚጠቅሙ ናቸውና። መምህር ላከ ሄራን ቤተ ዳዊት እግዚአብሔር ያክብርልኝ። መምህር እግዚአብሔር ያክብርልኝ። ብዙዎቻችሁ ይጽፉልኛል ቁም ነገር። አባቴ ያደምጠሃል፣ እናቴ ታደምጠሃለች፣ ታላቅ ወንድሜ ይወድሃል። ትላልቅ ሰዎች በእድሜ ትላልቅ ሰዎች እንደሚያደምጡ ሳቅ በጣም ነው ጠንቃቃ ሆኖ በተለይ ልጆቻቸው ይነግሩኛል። እና መንገድ ላይም ሲያገኙኝ አይዶን ነው ለምን እንደሆነ አላውቅም። እናሁን መቼ ዕለት ነው የሆነ ሞል እየገባሁኝ ሁዲ አድርጌያለሁ እና ወክ እያረኩኝ እየገባሁኝ 2 ትላልቅ ሰዎች በጣም ነው ይገርመኝ። 2 ትላልቅ ሰዎች አስቆሙኝ እና እንዴት እንደለዩኝ አላውቅም። እግዚአብሔር ይባርክ ተባረክ በርታ ምናምን ሲል በጣም ሳትወዱ በግዳችሁ። እኔ አሁን አንዳንዴ ወድጄ አይደለም፣ እያንዳንዱ ከአንደበታቸው ስለሚወጣ ንግግር ጥንቃቄ የምወስደው እነዚህ ያሉ ሰዎች እንደሚያደምጡ ስለማቅ ነው። ትላልቅ እናቶቻችን አባቶቻችን ሆን ብለው ፖለቲካ ለመስማት ይመጣሉና ይሄ አጸያፊ ነገሮች መወገድ አለበት ብዬ ጥብቅ የሆነ እርምጃ መወስደው እነሱንም ታሳቢ ስለማደርግ ነው እንጂ ለራሴም ብዬ አይደለም። እና እግዚአብሔር አክብርልኝ መምህር። ቅድም ጽፎ ያነበብኩትን ኮመንት። ስለዚህ ንግግር ይቆጠብ፣ ለባለጌ መልስ አትስጥ። ያው አንዳንዴ የሰውኛ ባህሪ ያለን ደካማው ሰውኛ ባህሪያችን አለ። ይሄ ያልሞተው ደካማው
ባህሪያችን አለ። አንዳንዴ ሰውንን እንሳሳታለን፣ እናጠፋለን፣ ጻድቅ አይደለንም። ስፖርት ሰራለሁ። የስፖርት በጣም ወዳለሁ። አዎ። ቁመት ስንት ነው? ቁመቴ 1 ሜትር ከ85 ሴንቲሜትር ነኝ። 1 ሜትር ከ85 ሴንቲሜትር። የመጨረሻ ውሸት እንዴት ውሸት ይሆናል? እኔን እዚህ ውስጥ በአካል የምታውቁኝ የላችሁ? በአካል እኔን የምታውቁኝ ሰዎች የላችሁም? እኔን በአካል የምታውቁኝ ሰዎች አላችሁ? እኔን በአካል አግኝታችሁ የምታውቁኝ ሰላም ተባብለን የምናውቅ ቁም ነገር። እኔ በጣም ነው ሰው ማከብረው። ሰው ማከብረው ግን ይሄ ዝም ብዬ ለሚዲያ ፍጆታ ምናምን ሳይሆን የድሮም ባህሪ ነው። የመጀመሪያ የህይወቴ ፕሪንስፕል ሰዎችን ማክበር ነው የሚል እምነት አለኝ። ሰዎችን ማክበር ግን ተመጣጣኙን ክብር እፈልጋለሁ። አሁን ሰዎች ዲስሪስፔክት ሲያደርጉኝ እንደው ለሚዲያ ፍጆታ ብዬ አይ ምናምን ጨዋጨዋ አሉን አይደለም። ሰው ነኝ፣ ነግሬያቸዋለሁ። ግን በጊዜውም ማለት ጊዜውም ሰው አከብራለሁ። በጣም ደስ ይለኛል። ይሄ ነው የኔ ፕሪንስፕል። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ቴሌግራም ላይ ቤተሰብ ያልሆናችሁ ቴሌግራም ላይ ቤተሰብ ሁኑ። በዚያ ዜና እንጽፍላችኋለን። የዕለቱን አጀንዳ፣ የመወያ አጀንዳን በዛ እናሰፍራለን። አዳዲስ ነገር ስለ ሀገራችሁ ማወቅ የምትፈልጉት ነገር ካለም ቴዲ አዋሳ እያላችሁ እዛ ላይ ቤተሰብ ሁኑ። ውይይቶችንም ላይ በምገባ ሰዓት እንግዶችንም የማመጣው ዩቲዩብ ላይ ነው። ዩቲዩብ ላይም ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ይሆን። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።